ቤዛነ መስቀል መድኃኒተ ነፍሰነ አይሁድ ክህዱ ነህነ አመነ ወእለ አመነ በኃይለ መስቀል ወዳህነነ ይላል። ገብቶሻል? ድንግል ማርያም ድንግል ማርያም ትመለካለች። ንዑን ሰግድ ወንትገነ ይላቲ መድኃኒተ ማርያም ድንግል ለዘገብረት ብርሃነት አበይተ ባህቲት ይላል። ገብቶሻል? እና አምላካቸው ማን ነው ስላልሽኝ ነው ድንግል ማርያምም አንድ መሰለ እንዴ ገብቶሻል የምትለኝ እንዴ? ግልጽ እኮ ነው። ልዩነት እኮ የለውም እንዴ? ይሄ ነገር እኮ ነው የሚያስጠላው፣ ውስብስብ ነገር። ቀጥታ በአማርኛ ለምን እንደማይለው አሁን ቅዳሴ ምን ይሁን ምን ቶ በቃ አሁን ሌላ ነገር ውስጥ ከልጅቷ ጋር አውራ እሺ ቅዱሳን ሁላችሁንም ሰላም ብለናል። እንዴት ናችሁ? ሁላችሁንም ባላችሁበት የ665 አምላክ ፍቅርም በረከትም እናንተ ላይ ይርከፍከፍ። እንግዲህ ሶሻል ሚዲያ ላይ እንደምታውቁት እኔ እንደተረዳሁት ነው፣ ከማንንም ጋር የሚያያዝ ነገር አይደለም። ግን እኔ እንደተረዳሁት ምንድነው ሰዎች ብዙ አይነት ድራማ ይሰራሉ። ሰዎች ብዙ አይነት ፖለቲካ ይሰራሉ። አብዛኛው ሰው ግን ከእንደዚህ አይነት ነገር ነፃ ነው። እኔ በጣም የሚያሳዝነኝ ነገር ግን ምንድነው አስተማሪዎች እውቀት ቢኖራቸው በዛ እውቀታቸው ፖለቲካና ድራማ ቢሰሩ መልካም ነው። አስተማሪ ነን የሚሉ ሰዎች ማለት ነው። ከእውቀት ነፃ ሆነህ ደግሞ ብልጥ መሆን ስትሞክር በጣም ከባድ ነው እና ሰዎች እውቀት ከሌለ ምንም ሰዎች እንትን ሊረጉበት የሚችሉ እውቀት ከሌለ የፈለገ ነገር ብትፍጨረጨር ምንም የምታሳድረው ተጽዕኖ የለም ወጣትና ህዝብ ላይና እኔ የተረዳሁትን ብቻ ነው እየተናገርኩ ያሉት። በነገራችን ላይ ከምን የሚያያዝ ነገር አይደለምና አዋቂንን ብለው የሚመጡ ሰዎች በተለይ በኦርቶዶክስ ዙሪያ ያለ ነገር ካያችሁት ምንም የሚያውቁት ነገር የለም። አዝናለሁ። በጣም ማዝነውም እሱ ነው። እውቀት ስለሌላቸው እኔ ማዝነው ለነሱ ሳይሆን ማዝነው እውቀት አላቸው ብሎ ለሚከተላቸው ሰው ነው ማዝነው። ይሄ አጠቃላይ እይታዬ ነው። ሁላችሁንም ሰላም ብያለሁ። ማህሌት እንዴት ነሽ? አላህ አልሐምዱሊላህ። እንዴት ናችሁ? ሰላም ነው አልሐምዱሊላህ። ሰላም ናችሁ? አለን። ስለ አንቺ የሆነ ነገር ልበልና ምናልባት ከተሳሳትኩ ታስተካክይኛለሽ። እሺ እሺ። ግን ለምን እንደተፈለኩም አላወቅኩም። አይ ዝም ብለን እንድናወራ ነው። ዝም ብለን ለመጨባበስ ለመተዋወቅ ምናምን ነው። ለምንም አይደለም፣ በክፋት አይደለም። ችግር የለውም አይደል? ችግር የለውም። አዎ የነበረው ያለው ምናምን ነገር ካወራን ችግር የለውም። አሪፍ ነገር ነው። ሰውም መስማት ይፈልጋል። ምናልባት የሚያስተምር ነገር ካለው ሰውም ይማራል። የሚባንን ሰው ካለም ይባንናል። ምናልባት እንደዛ አይነት ነገር ካለው ለማለት ነው። ዝም ብሎ መተዋወቅና መጨዋወትም አይከፋም ብዬ ነው ማስበው። ሰዎች ታብታብ አድርጉ እንጂ ምንድነው ነፃ ከሆናችሁ ብቻ ነው። ግን ስራ ላይ የሌላችሁ ሰዎች ታብታብም ኮፕሊንክ ምናምን ነካ ብታደርጉት መልካም ነው። ስራ ከሆናችሁ ስራችሁን ስሩ። ለማንኛውም ማህሌት ወይም ራህመት ማለት ካልተሳሳትኩ ጠጅቱ ብሬ ቤት ቁርአን ቀርቻለሁ ብላ ገብታ ክርስትና ተቀብላ ነበር አይደል? ተቀብለሽ ነበር? አልተጠመቅኩም ግን ነበር። ወጥተሽ ነበረ ግን አልተጠመቅሽም አይደል? አልተጠመቅሽም፣ ወጥተሽ ነበረ። በጣም የሚገርመው ነገር ግን ምንድነው ሰዎች ራህመት ወይም ማህሌት እንደዛ አድርገሽ ስትይ ምናልባት በእንትን ሊሆን ይችላል፣ በእውቀት ማለት ሊሆን ይችላል፣ የሆነ ነገርም ተፈጥሮ ሊሆን ይችላል፣ ጥያቄ ኑሮሽ ሊሆን ይችላል። በተለያየ ምክንያት እንደዛ ሆነሽ ልትሆኝ ትችያለሽ። ሰው ግን እንደዛ ሆኖ ሲሆን እንደዛ መሆንሽ ሰዎች ምንድን ነው ያደረጉት? ፖለቲካ ነው የሰሩበት እንዳየሽው ማለት ነው። ምናልባት እዛ መሀልና እዛ ውስጥ ስለነበርሽ አላየሽውም ሊሆን ይችላል እንጂ ሰው ከውጭ ሆኖ ሲያየው ምንድነው ብዙ ፖለቲካና ኡቴ ነው ሲሰራ የነበረውና ትልቅ የቁርአን አስተማሪ ሙስሊም ሴት
ክርስትና ተቀበለች። ስለዚህ ሌሎቻችሁ ማታቁስ ምን እየጠበቃችሁ ነው? መውጣት አለባችሁ አይነት ፖለቲካ ነው ሲሰራ የነበረውና እንደዚህ አድርገው አንዳንድ የህዝብ ቅምጦች ፖለቲካ ሰርተውበት ነበረ። እንደዚህ ካላደረጉ መኖርና መቀጠል ስለማይችሉ ሰው አመጣን ወይም ከነሱ ሰው አስወጣን ብለው ካላወሩ፣ ካላሰሩ፣ ካልተነገረላቸው በሚዲያ መቀጠል አይችሉም እና እንደዚህ አድርገው ፖለቲካ ሲሰሩበት ስለነበረ የነበረው ነገር እንዴት ነው? ራህመት ከመጀመሪያው እስኪ ጨውታ አድርጊን እንደው እንትናችንን ጎንጨት እያደረግን እንስማ። በማር ነው የማወራረደው ንግግርሽ። የሚገርምሽ ነገር ቀጥይ። ችግር የለውም ቀጥይ። ምንም ያስፈራ ነገር የለም። ስለ ቅርአቱ ነው። አዎ መጀመሪያ ላይ እንዴት ነው የነበረው? ማለት ምንድን ነው የነበረው? የተፈጠረው ምንድን ነው? የተደረገው ምንድን ነው? መጀመሪያ ላይ ኦኬ። እኔ በቅርአት ከሆነ አልሐምዱሊላህ ቅርአቱን ቀርቻለሁ። አስቀራችሁ ምናምን ለተባለውም ደግሞ ያኔ ኡስታዝ እንደዚህ ምናምን ሆኜ ሳይሆን የስደት እህቶቼ ስደት ላይ ነው ያለሁት እና እንደኔው ያልተመቻቸው ምናምን በእህትነት አስቀራቸው ነበር። የስደት እህቶቼ ምናምን ባወቁትን አሳውቃቸው ነበር። አስቀድም የተባለው እንጂ ላይክ ኡስታዝ ምናምን ሆኜ አይደለም። እንዴት ነው ምናምንም ላላችሁት ያኔ ሁሉም ነገር እዚህ ጋር ማውራት ያለብኝ አይመስለኝም። ግን መጀመሪያ እንዴት ሄድሽ ምናምን ከሆነ በቃ የሆነ በቃ በራሴ ምክንያት ነበረ። ማለት እንዴት ላስረዳችሁ? ችግር የለውም። ራህመት ምን ታደርጊያለሽ መሰለሽ? ረጋ ብለሽ እዚህ ጋር ያለው እህት ወንድምሽ ነው። ምንም የሚያስፈራ ነገር የለም፣ የሚያሳስብ ነገርም የለም። ከባድ ነገር ከሆነ መናገር የለብሽም። ቀለል ያለ ነገር ከሆነ አንቺ ላይ ችግር የማይፈጥር ከሆነ ሌላ ሰውም ችግር የማይፈጥር ከሆነ ግን መናገሩ ችግር ነገር ምናምን ኖሮ ምናምን ሳይሆን ትንሽ በቃ ካለሁበት ነገር አንጻር ማለት እኔ የሆነ ብቻ በቃ ሰይጣን ነው በቃ ያሳስተኝ ማለት እችላለሁ። ማለት መጀመሪያ አካባቢ ያኔ እኔ ኢትዮጵያ ያለው ጎበዝ ነበርኩኝ በዲኔ ምናምን በጣም ጥሩ ላይ ነበርኩኝ። ስደት ምናምን ስመጣ ደግሞ እዚህ ያው ስደት ያውቀዋልና ይሄ ምናልባት እንትን ላይ ይችላል የራሴ ሰይጣን ቦታ እያመቻቸሁለት ሊሆን ይችላል። እኔ ምንድነው የተረዳሁት ማለት ወንድሞቼ እንደመከሩኝ ማለት አንድ ነገር አላህን ያለ እንትናችን እንደማያስገድደን ነው። ገባህ? ያው እኛ ሰው ስንሆን ብዙ ነገር ዱንያ ያታልለናል፣ ብዙ ነገር አለ። ግን በቃ አላህ ግን እኛ ያኔ ሆን ብለን ካላደረግን ምናምን ያናክል ጫና እንደማያደርግብን ነው። ገባህ? ግን አሁን ውስጥ ላይ የሆነ ነገር እያወቅ ምናምን ለምሳሌ እንዴት ላስረዳክ? የሆነ ብቻ ግን ብዙ ማውራት እፈልጋለሁ። ግን የሆነ አላውቅም ፍርሃት ነገር የሆነ አይነው አላውቅም። እና በቃ ብቻ ኦኬ በቃ እኔ ልጠይቅሽ። እንደዛ ከሆነ እኔ እየጠየቅኩሽ ወይም ሰው ማውራት ይችላል የሚያውቀው ከሆነ ሰው ይንገረን። ታውቀዋለህ? ሰው ባቢ ወይ ሰላም፣ እንዴት ነህ? ደህና ነኝ። እንዴት ነህ? አልሐምዱሊላህ ረቢል ዓለሚን። ይመችህ። አራዳን አደንቅሃለሁ። ቴንክ ዩ። እንዴት ነው እንትን እሷ እስክትመለስ አንተ ንገረን እስኪ የመጀመሪያ ነገሩ። ያው መጀመሪያው እኔ አንድ ነገር ለኛ ለእህት ወንድሞች የምናገረው ነገር ጓደኛ አምረጡ፣ የምትውልበት አዋዋላችሁን አስተካክሉ። ያው እሷ ይሄ ነገር ምንም የምታውቀው ነገር አልነበረም። ማለት ስንንጽጽሮ አለ የምታውቀው ነገር አልነበረም መጀመሪያ እዚህ አካባቢ ስትመጣ ማለት ነው። እና እዚህ ንጽጽሩ ላይ ስትገባ ያው ካለችበት ሲቹዌሽን አንፃር ምን እስከባሽ መሰለህ? ያ እነሱ ጋር ይሄ በቃ ቀረቤታው ምናምን ነገር ከነሱ ጋር እየዋለች ስትመጣ ቀልቧ እየደረቀ መጣ። ገባህ? ይሄ ምንድን ነው የሚባለው? ሀያ የሚባለው ነገር ይጠፋብሃል። ታውቃለህ? ስነ ምግባር የሚባለው ነገር ከውስጥ ይጠፋል። እና ያ ነገር
ሙሉ ለሙሉ በቃ እንትን ሲሆን ያው በውስጧ የነበረው ነገሮች ነበሩ። አንዳንድ ነገሮች ያው ውስጣዊ ማለት የግል ኬዝ ነበራት። ያ ነገር አባባሰችው ማለት ነው። ገባ ምክንያት አድርጋ በዚያ ነገር ውስጥ እንድትገባ አደረጋት። ከዛ እዛ በኩል ያለው ሰው ደግሞ ተቀባበሏት ምናምን ነገር ሁሉም ቤተሰብ ሆነ ምናምን። ከዛ በቃ በዚህ በኩል ያለው ደግሞ በእኛ በኩል የነበረው በሰዓቱ ምን በረው ነገር ተደውሎበት ነው መሰለኝ። አዎ ስልክ መሰለኝ፣ ስልክ ተደውሎበት እንደዛ አይነት ነገር ሰማሁኝ። ትንሽ እና ስልክ ተቋርጦ ነው። እሺ እና እንደዛ አይነት ነገር ውስጥ ነበረ። ከዛ በኋላ እሷ እልህ ተጋባች ምናምን። ከዛ በዛው እልህ ምክንያት በቃ ወደ እነሱ እንድታጠፍ ሆነ ማለት ነው። ገባ ትመንበትም አትመንበትም በሰዓቱ ጉዳዩ አልነበረም ለሷ። ምን እውነት ይሁን አይሁን ካለው እልህ ጋር በአጠቃላይ ወደዛ እንድትሳብ አደረጋት ማለት ነው። ከዛ በቃ እነሱ ደግሞ ለግል ጥቅማቸው ቢያውሉትም ሲቹዌሽኑ እንደዛ ነው የተፈጠረው መጀመሪያ አካባቢ። ከዛ በኋላ በቃ ያው ካለህ ጋር ማለት አንድ አይነት ሆነች ማለት ነው። እነሱ ጋር ያለው ነገር አንድ አይነት ሆነች፣ ውጪ ያለው ነገር ማየት አቆመች። በቃ እውነቱን ከውሸቱ መለየት አትፈልግም። እነሱ የሚሏት ነገር ሊትራሊ በቃ መውሰድ ፍላጎቷ የነበረው። ስለዚህ ማለት የራሷ ፐርሰናል ጉዳይ ነበራትና በዛ ምክንያት ተገፋፍታ ነው እና በመሄድ በጉዞ አጋጣሚ ደግሞ እነሱ መንገድ ላይ ያገኘቻቸው። እነሱ ደግሞ ያው ተንከሲስነታቸውና ስራቸውን ፖለቲካ ስለሆነ ፖለቲካ ለመስራት እሷን አቅርበው ነው እንትን ሲያደርጉ የነበረው ነው እያልክ ያለው። ትክክል፣ እንደዛ አይነት አካሄድ ነው ያለው። ከሰው ነው እልህ የተጋባችው ከሰው ጋር ነው። ያው አንዳንድ ከኛ ከእህት ከወንድሞቻችን ጋር የነበረው ነገር ደስ አይልም ነበረ መጀመሪያ አካባቢ ማለት ነው። እና የሆነ አንዳንዴ እኛ ለምሳሌ የሚደብረን ነገር አለ። እኔ እንደ ሙስሊም አንድ ሰው ሃይማኖቴ ላይ የሆነ ነገር ሲያደርግ ቅር ይለኛል። ገባ ያንን ነገር እሷ ታደርገው ነበር በሰዓቱ አውቃም ይሁን ሳታውቀው ያ ነገር ውስጥ ገብታ ነበር። ያንን ነገር እሷ ደግሞ ባሰባት ነው ይባስ ብላ ማለት ነው። ከዛ በዛ ነገር ደግሞ ሰዎች በውስጥም በውጭም በጣም አታክ አደረጓት። ከዛ ይባስ እንደውም በቃ ምን ታመጣላችሁ አይነት ነገር ነበር መጀመሪያው። ገባ አው ተቃራኒ ነው። የሚገርምህ ነገር እዛ ጋር እንትናቸውን አስፍተው ለማቀፍ እና እንትን ለማድረግ ሲሞክሩ በዛ ጋር ደግሞ ያለው ምንድነው ይሄ እኔ የተረዳሁት ምንድነው እውነቱ እኛ ጋር ስላለ ለምንድነው ሰው እውነት የሚክደው አይነት ስሜት ያለው ይመስለኛልና እንደዛ ሲያደርግ ሰው ለምንድነው እንደዛ ይሆን አይነት ነው። አሁን በጸባይ አንተ እንዳደረከው ማለት ነው በጥበብ በብልሃት በትህትና በፍቅር በስነ ምግባር ምናምን የሚባለው ነገር አለ ግን በጣም ትንሽ ነው። ገብቷል አባባሌ? በጣም ትንሽ ነው። የሰው ልጅ ደግሞ እንደዛ አይነት አካሄድን ያስፈልገዋል። ያ ልክ ነህ። ግን ምን አለ መሰለህ እኛ አንዳንድ ሰው የውስጡን የራሱን ችግር ሳንረዳው እንቀርና ድርጊቱን ብቻ ተከትለን ማይሆን ነገር ስንከተዋለን። ገባ ስም እናወጣለታለን፣ የሆነ ነገር ይለጠፍለታል። በዚያ ነገር ደግሞ ያ ሰው የራሱ ባህሪ ስላልሆነ አንዴ እንደዚህ አድርጌ እንዴት እንደዚህ ሆናለሁ በሚል ነገር ውስጥ እልህ ውስጥ ይገባል። ገባ እንደውም ይባስ እንደዚህ አደርጋለሁ የሚል ነገር ውስጥ ይገባል። ገባ ያ ነገር ውስጥ ነው መቀስ በቀስ ምናልባት እሷ በሰዓቱ ላትረዳው ትችላለች። ቆይታ ነገር ነው ያ ነገር ሊገባት የሚችለው። ትክክል መሆን አለመሆኑ ራሱ በሰዓቱ ማስተዋል አትፈልግም አንተ ራሱ ብትሆን ማለት ነው። ሌላ ነገር እንድታስብ ነው የሚያደርገው። ኦኬ እሷ እስኪ እንትን ስላለች እያቋረጠችው ስለሆነ ነው እንጂ አሁን ረጋ ብላለች ተስፋ አደርጋለሁና እንዴት እንደነበረ ግንኙነቷ እነሱ ጋራ ማለት ከተገናኙ በኋላ ማውራት ከጀመሩ በኋላ ምንድነው የሚያደርጉት እነሱ? ስብከታቸው ምንድነው? በውስጥ ሰው ምን እያሉ ነው የሚሰብኩት?
እንዴት ነበረ እንደው እነሱ ጋር የነበረች ግንኙነት እንዴት ነበረ? ራህመት ወይም ማህሌት? አይ ራህመት ብላችሁ ጥሩ። ማህሌትም አሪፍ ስም ነው በነገርሽ ላይ ቆንጆ ስም ነው ማህሌት። አይ ሞታለች። ሞተች ማህሌት? ይቅበራት እንግዲህ ጠጅቱ ብሬ ይቅበራት። ጠጅቱ ብሬ የህዝብ ቅምጦች ይቅበሯት ማህሌትን። ቀጥይ። እሺ ምን ነበር ጥያቄ? ማለት ምንድነው ማለት ትምህርቱ ነው? አይ ትምህርት ሳይሆን እንደነገርንሽ እነሱ የህዝብ ቅምጦች እኔም አውቀውን አያውቁም፣ ስለ መጽሐፍ ቅዱስ አያውቁም። ገብቶሻል? በእንትን ነው በድፍረት ነው የምናገረው። እኔ ምንም እውቀት የላቸውም ስለ ክርስትና። አላማቸውና ፍላጎታቸው እነሱ ፖለቲካ መስራት ነው፣ ህዝብን መሸወድ ነው፣ ማስመሰልን ነው፣ ከላይ የሆነን ዲኮር ነገር ማሳየትን ነው ፍላጎታቸውና ስራቸውና እንደዛ አይነት ነገር ነው። ደግሞ በአንቺ የተሰራው ምንድነው? ትልቅ ቁርአን ስታስተምር የነበረችው ሙስሊም ልጅ በቃ ክርስትና ተቀበለች፣ ማህሌት ተብላለች፣ ስለዚህ ሌሎቹ ምን ቀርቷቸዋል መምጣት አለባቸው ምናምን የሚል ፖለቲካ እየተሰራ ነበረ። እነሱ ከላይ እንደዛ ብለው ያስነገሩ፣ አንቺ ጋስ ምን ያወሩ ነበረ? ፍርጥርጥ አድርገሽ ተናገሪው፣ ችግር የለውም። ፍርጥርጥ አድርገሽ ተናገሪው። አይ ምን ላፈርጥጠው ማለት ብቻ በውስጥ ምናምን እንደዚህ ማለት ጥያቄ ልትለው የፈለከው በውስጥ ምናምን ያወሩሻል ነበር ማለት ሌላ ነገር ወይስ እንዴት ነው? ግልጽ አድርግ ማለት አሁን በቁርአኑ ነገር ተነግሬያለሁ። ግልጽ አድርግ በውስጥ ማለት አልገባኝም። ትምህርት ማሪ ነበር ነው? አዎ ትምህርት አዎ ታያኒ ተምሬያለሁኝ። ሁለትም ሰው ምናምን እንደዛ በሁለት ሰው ምናምን ተምሬያለሁ፣ አስተምረውኝ። ግን እኔ ምንድነው የተረዳሁት ሁሉም ነገር ለሀይር ነው። ህይወታችን በምንም ነገር የሚፈጠረው ለሀይር ነው ብዬ ነው ማምነው። ለእኔ በጣም ትምህርት ሆኖልኛል ማለት ባደረግኩት ነገር ጎበዝ ነኝ እንኳን ማደረግኩ ለማለት ምናምን አይደለም። ግን አሁን ላይ ግን በጣም ደስተኛ ነኝ አልሐምዱሊላህ። ማለት አንድ ነገር መታወቀው የሆነ ነገር አሁን ለምሳሌ አንድ ሀብታም ልጅ በሀብትነት አንተ ካደክ ምናምን የድሃ እንትኑን አያውቀውም። ግን አንድ ድሃ ሰው ግን ወይ ጥሩ ግሮ ምናምን ሀብታም ሲሆን ሀብታም ጥፍጥናው ለድሃው የበለጠ ረን የሚጠፍጠው ማለት እንዴት ላስረዳችሁ? እና እንደውም የተረዳሁት አልሐምዱሊላህ በቃ እንዴት ላስረዳችሁ? በቃ እኔ እስልምና ላይ የበለጠ ምን አይነት ነገር ላይ እንደነበርኩኝ ምን አይነት ማለት እንደነበርኩ መጀመሪያ ያንን ነው የተረዳሁት። ቀልብህ ላይ በቃ ውስጥህ ራስ ስቲል እኔ አላውቅም ወላሂ ትላንትናውን የዋልኩበት ስሜት አልሐምዱሊላህ ወላሂ አላውቅም። በቃ የሆነ ውስጥህ እኔ ምን እንደሚሰማኝ ማለት ምን አይነት ነገር ላይ ስትገባ አታውቀውም። ማለት የቀልድ ብለክ እንደዚህ እንትን እያልክ ለሰይጣን ቦታ ነው የምትከፍትለት ምናምን። ግን ያንን ነገር ከገባህበት በኋላ ምንድነው የሆነ የመደንዘዝ ነገር አለ። በቃ የሆነ ድዝዝ ማለት ነገር አለው። ገባህ? ምንም አይነት ነገር አላውቅም። እና ብቻ አልሐምዱሊላህ እኔ የበለጠ የተመርኩበት ዲኔ ላይ ዲኔ ምን አክል እንደሆነ በደንብ ስለ ዲኔ ማወቅ እንዳለብኝ በቃ አልሐምዱሊላህ እስልምና ነው በደንብ የተረዳሁበት። ልዩነቱን አይቼዋለሁ። ገባ? ለዛ እኔ እንኳንም ማለት በተፈጠረው ነገር ኢንሻአላህ አላህ መሐሪ ያዛኝ መሆኑን አውቃለሁ፣ አምናለሁ፣ ይምረኛልና ኢንሻአላህ የበለጠ ደግሞ ዲኔ ላይ እንድጠነክር ነው የረዳኝ። እስልምናን እንዳውቅ ነው የረዳኝ እኔ ማለት ነው። ያንንም አይቼዋለሁ ምናምን ቢያንስ ሁለት ሰው ምናምን ተምሬያለሁ። ገባ? ግን ምንም አትረዳውም። እኔ ለሱም ረሱል ነበር። ገባ? ዝም ብዬ አልፋለሁ ምናምን። እና አንደኛ ነገር ደግሞ ይሄ ማለት ይሉኝታ የሚባል ነገር እንዳልከው መጀመሪያ ሰው መምረጥ ምናምን አለብህ። ግን ያንን ነገር የሆነ ነገር ስትገባበት በጣም ቀላል ነው፣ ግን መውጣት በጣም ከባድ ነው። ገባ? የሆነ የሚዛሃል ሰው ምናምን እንዳልከውም የሆነ ሰው ከተቀራረብከው ሳታቅ በጣም ትጃለሰው እና ከሱ ጋር ነው እንትን የምትለው እንጂ መውጫው ነው ከባድ ነበር እውነት ለመናገር። እኔ አሁን ትላንትና አይደለም እውነት ለመናገር እንትን ያልኩት፣ ግን በጣም ቆይቻለሁ መጽሐፍ ቅዱስ ሳነብ ከሱ ጋር ምናምን በጣም ብዙ ነገር እኔ ውስጤ ላይ አንድ ቀንም ተዋጥቶልኝ አያውቅም እውነት ለመናገር ማለት ነው። ከዛ ውጭ ግን የሆነ እንትን ትላለህ። ገባህ? ውስጤ ላይ ማስመሰል የሚባል ነገር አለ አይደል?
ታስመስላለህ እንጂ በውስጥ አልተቀበልኩትም። እውነት ለመናገር ለአንድ ቀንም ማለት ነው። ግን አይሆን እንትን እል ነበር በቃ ማስመሰል ምናምን ያንን ተካሂኘዋለሁ እንጂ ጭራሽ እስልምና ነው ያወቅኩበት ወደዛ በመሄዴ ማለት ነው። ስለዚህ ወደዛ ሄደሽ በነበርሽበት ሰዓት እስልምና ተጠምተሽ ነበረው ማለት ነው። እየተጠማሽ ደግሞ ያው እነሱ ጋር ጓደኝነቱ ስለጀመርሽው እነሱ ጋር እየዋልሽም እየተጫዋወትሽ ምናምን ስለነበረ ሸሙሞሽ ነበረ እንትን ስታደርጊው የነበረው ማለት ነው በሼም። አዎ በጣም ብዙ ጊዜ ወንድሜም አንድም ይመክረኝ የነበረው ይሄንን ነበረ። ሰው የሚለው አካውንት በቃ አላህ አይበልጥም ብሎ በጣም ብዙ ጊዜ እኔ አላቅም ወላሂ እኔ አላቅም። ለሱ ብቻ ግን አላህ በዱንያ የተመሰከረለት ሳይሆን በአኺራ የተመሰከረለት ያደርግለትና በጣም ይመክረኝ ነበር ምናምንና አላቅምና ምን ሲያስተምርሽ የነበረው በኋላ ለመውጣት በጣም ከባድ ነው። ራሱ ነው ሲያስተምርሽ የነበረው ራሱ እፎይ የሚባል ቅምጥ ነው ሲያስተምርሽ የነበረው። እሱ ለምሳሌ ጥያቄ ነገር ምናምን ነገር ከሆነ ነው እንጂ ለከ ስላሴ ምናምን እሱ አይደለም። ሌላ ሰው መድቦልኝ ነው የተመርኩት ስለ ስላሴ እና እንደው ከተማርሽው ስለ ስላሴ እንዴት ብሎ አስተማሩሽ? አሁን ስለ ስላሴ አንቺን ሲያስተምሩሽ አይ ያኔ እኔ አሁን ላይ አላስብክም። በሰዓቱ ነው የምትይዘው ከዛ አይጨበጥም። አውሬ ባቢ ምን ነበረ መሰለ ከመጀመሪያ ከጠየቀው ጥያቄ ልነሳና ያው በሰዓቱ መጀመሪያ ላይ ተቀበሏት ሌላ ሴቶች ነበሩ ወደሱ ያቀበሏት ማለት ነው። የነበራትን ማለትም እስልምና ላይ የነበራትን ነገር አይተው ወደሱ እንድትቀበል ያደረጓት ሴቶች አሉ እና እነዛ ሴቶች ወደሱ ተቀበሉ። እሱ ቤት መግባት ጀመረ ተከታታይ እና ከዛ መጀመሪያ አካባቢ ቁርአን ምናምን ታነብላቸው ነበረ። ከዛ በዛ የመጣ በቃ ኦሬዲ ሰመጠች ማለት ነው እሱ ቤት። ከዛ ከሆነ ቀን በኋላ በቃ እኔ ያየሁት ማህሊት ብላ መጣች እና ቆይታ ምናምን ነገር ከዛ በቃ ማለት እኔ በራሴ ደንግጫለሁ ማለት አልጠበኩም ማለት ነው። ግን ከዛም በፊት ታይላት ነበር ያለው ነገር ግን አሰማም ነበር በቃ አለ አይደል በቃ ለኛ ማለት ሙስሊሞች በአጠቃላይ ተመሳሳይ አድርጋ ነበር ምስለን ገባ። ከዛ ያን ነገር ከዛ እና ሌላ ደግሞ ሲያስተምሯት የነበረው ስም መጥቀስ ካለብኝ ሌላ ሰው ነው ሲያስተምራት የነበረው። እሷ ከደበራት እኔ ጠቅሳለሁ። ችግር የለውም። ለምንድን ነው የሚደበራት? እሷ እኮ እንትን ስላለች ነው እንጂ እንደውም በደንብ ነው ፍርጥርጥ አድርጋ ነው መናገር ያለበት እኮ እንትን ገስት ላይ ብዙ ማውራቱ አሳፈረኝ ምናምን ስላለች እንጂ ለምንም ይደብራታል ብለህ ነው? እሱ ኡፋይና አንድ የሆነ ግለሰብ አለ። እሱ ደግሞ ስለ እንደዚህ በቃ እዚህ ማህበራዊ ሚዲያ ላይ መወራት ስላለቡ ነገሮች ነበሩ እነሱ እንትን የሚያደርጉት የነበረው እና ደግሞ ያቺ እንትና ይሄ ስለ ስላሴ ወይም ክርስቲያናዊ ትምህርቶች ሲያስተምራት የነበረው መምህር መላኩ ነው። ምናልባት ታውቁት እንደሆነ አላውቅም። ኩይና ቁጥጥሮች ጋር ምናምን የሚገባው መላኩ የሚለው አካውንት እሱ ነበር። በግልም ደረጃ ብዙ ጥረት ሲያደርግ የነበረው እንደ ክርስትና እሱ ነበረ። ማለትም ኦርቶዶክስ ነው። አማኝ ኦርቶዶክስ ነው። እንደ አማኝ እኔ እሱን አደንቀዋለሁ በግሌ ማለት ነው። ምክንያቱም ላመነበት ነገር ጎበዝ ነው ስልህ ሌላ ነገር ጀጅ አያደርግም። በሚያስተምርበት ሰዓት ላይ ሌላ ሃይማኖትን ጀጅ አድርገው አልነበረም ሲያስተምራት የነበረው ገባህ። በሚገባት ቋንቋ እሱ በሚያምንበት ነገር እንድታምን የሚያደርግበትን መንገድ እኔ ያደንቃለሁ። ከዛ ባለፈ ሌሎቹ በቃ በአጠቃላይ ሌላ ነገር ነበር ሲያስተምሩ የነበረው ከሰማሁትና በሰዓቱ ከነበረው ነገር አንፃር ማለት ነው። ስለዚህ የመምህር መላኩ ተማሪ ነበረች። ስለዚህ በቀን ላይ በላይቭ መጥተው የሚያደርጉት ነገር እሷ ጋር ያወሩ ነበረ። ዛሬ አጀንዳችን ይሄ ነው እንደዚህ እናደርጋለን ምናምን ብለው አውርተው ይገቡ ነበረ።
እሱን በግልጽ ባትነግረኝም እንደሚኖር አውቃለሁ። ምክንያቱም በግል የነበራቸው እንትን ነበር። እንደዛ ነበረ ራህመት ሶሻል አሁን ላይቭ ላይ ሲገቡ ዛሬ እንደዚህ እናደርጋለን፣ ስለዚህ በዚህ ጉዳይ እንፈልግሻለን ምናምን ብለው እንትን ያዘጋጁሽ ነበረ? አይ እኔ ማለት እኔ እንዳልኩት ማለት እኔ ከነሱ ጋር ምናምን ነበር በውስጥ ምናምን እንዳልኩት በጣም እንትን ነበር ማለት የሆነ ለማውጣት ምናምን ብቻ በጣም ብዙ ጊዜ ታግያለሁ። ውስጤ ሌላ ሰው ቢሆንም ግን ከላይ ከነሱ ጋር ሲሆን ነው እንጂ እኔ ማንም ሰው ሲጀመር የሚያውቅ ሰው የለም ሲጀመር ማለት ነው። እኔ ሙስሊም እንደሆንኩ ነው ሁሉም ሰው የሚያውቀው ምናምን እንጂ ሲጀመር ከሰው ውጭ እኔ እንደዛ እነሱ ያችኛዋ ብዙ ጊዜ ራሱ እኮ አላወራም ነበር ግፍሬ ምናምን ግን እዛ የምታየው ከሆነ እኔ እሱ ቤት አላወራም ነበረ። ግን ሲገቡ ምናምን ቁርአን ምናምን አሁን ለምሳሌ በዛሬ እንደዚህ ቶፒክ እንገባ ነበር ችና ታነባለች ወይ ምናምን ብሎ እንደዛ መጠየቅ ከሆነ ይጠይቀኝ ነበረ። ግን እኔ ማለት እንድታወቅን አልፈልግም ነበር እንዳልኩ እነሱ ጋር ነበር እንጂ እኔ ከነሱ ስለይ ሌላ ራህመት ናት ገባ እና ቁርአን ምናምን ትቀራለች ወይ ምናምን እንደዚህ ነው። አንዳንዴ ምናምን ገስት ላይ እንትን ብያለሁ ቃላለት ነበረ ምናምን እንጂ ሌላ ነገር እንትና ማለት ገስት ላይ እሱ ጋር ብዙ ጊዜ አይታችሁን ከሆነ እኔ ዝም ብዬ ነበር ቁጭ የምለው። አንዳንዴ እንደዚህ ትቀራለሽ ወይ ምናምን ብሎ ተጠይቀኝ እሺ ይለው ነበረ ቀራለት ነበር ይገባ። አዎ በውስጥ ግን ይነግርሽ ነበር አንዳንዴ አይደል? ማለት የሚገቡበትን ቶፒክ ነው የሚገቡበትን ወይም ደግሞ አንቺ ሲገቡ የሆነ ነገር ታድርጊያለሽ፣ በዚህ ታግዥኛለሽ ምናምን ብሎ ይነግርሽ ነበር አንዳንዴ አይደል? ያኔ ቢያህለው ያኔ ሌላ ነገር ታግዥኛለሽ ምናምን ገባኝ። ብቻ ግን እንደዚህ በዚህን ቶፒክ ይሄን እኮ እንደዚህ ይላል በዚህ እንገባበታለን። ያኔ ፍቃደኛ ከሆንሽ ቁርአኑን አረብኛውን ትቀርያለሽ ወይ ነው እንዴ? ሌላ ነገር አይደለም። ገብቶኛል። አዎ እሱን ነው የምልሽ። ታዲያ እንደዛ ብሎ ሲልሽ አሁን ለምሳሌ እሱ ስራው አታክ ማድረግ ነው አይደል? አሁን ልጁ ያስተምራል ሳይሆን ይሳደባል ነው እንጂ ታስተምሮም አያውቅም። ትምህርት ምን ማለት እንደሆነ ራሱ አያውቅም። ንጽጽር ለሱ ሚስጥር ነው፣ አያውቀውም። ራሱ እንዴት እንደሆነ ጫፉን ነክቶት አያውቅም፣ ሽታውን አያውቀውም። የሚያሳዝነው ነገርና በመሀል ግን እንደዛ ብሎ ሲልሽ ይሄ ሰው በእኔ ፖለቲካ እየሰራ ነው የሚለው ስሜት አንቺ ጋር አይመጣም ነበረ? ውስጥሽ ሌላ ነገር ነው የሚነግርሽ። በእርግጥ ደስም አላለሽም። ትምህርቱንም እየገባሽ አይደለም እንደነገርሽኝ እየገባሽ አልነበረም። የሚያስተምሩሽን ስለ ስላሴም ስለ ብዙ ነገር በመሃል እንደዛ ብሎ ሲነግርሽ እሱ ፖለቲካ እየሰራብኝ ነው እንዴ አይነት ስሜት አይመጣም ነበረ ከውስጥሽ? እሱ እኮ አውቀዋለሁ በደንብ ግን እንዳልኩ በቃ የሆነ ሼም አላውቅም። ብቻ እንደዚህ አይነት ነገር እንዴት ትደራደራለች ልትሉ ትችላላችሁ። ግን እንዳልኩ እኔ ከነሱ ጋር በማወራበት ሰዓት ሊሆን ይችላል እንደዚህ በቃ ዝም ብዬ የምለው እንጂ ውስጤ ሌላ ሰው ነበር። በመማር ያኔ ስልክ በመጽሐፍ ቅዱስም በተወሰነ መልኩ ሁሉንም አንብቤ ምናምን አይደለም የሆነ አክል ጊዜ መጀመሪያ አካባቢ ነው የተማርኩት እንትኑ ማለት ነው ስላሴ የሆነ መጀመሪያ አካባቢ ነው የተማርኩት። ከዛ በኋላ በቃ ቀጥይ፣ ችግር የለም ቀጥይ። ረጋ ብለሽ ነው ማውራት ያለብሽ። ገብቶሻል? አንደኛ ነገር አረብኛ ትችያለሽ እንዴ ራህመት? ማለት አሁን ቁርአን ስትቀሪ ማለት ነው ለመፈሰር ነው ወይስ ምንድን ነው? መቅራቱ ለምን ፈልጎት ነው? እሱ ነው እኮ የሚገባበት እሱ ነው እኮ ያኔ ትርጉሙ ምናምን እኮ የሚያወራው እሱ ነው። እኔ ዝም ብዬ ነበር አንዳንዴ ነበረ ማነብለት አረብኛው ዝም ብዬ ሸመድድለትና ምን ታደርጋለህ እሱ ነበር የሚሄድበት እንጂ። ስለዚህ አንቺ እኛ እንትን ትልቅ ሙስሊም ቁርአን የሚቀራ ያዝን ለማለት እንጂ ስለዚህ እንትን አትፈስሪም ወይም ደግሞ ትርጉሙ አትነግሪያቸውም ማለት ነው? አዎ። ኦኬ። ስለዚህ ያው ምን እሺ ስትሄጂ ወደዛ ስትሄጂ ወደ ክርስትና እውቀት ወይም ደግሞ ከነሱ ምንም ፈልገሽ አይደለም አይደል? ከትምህርት አንፃር ከስላሴ ወይም ደግሞ በዚህ 100% ልቤ ላይ እርግጠኛ ነኝ። ኦኬ። ሰው
ቀጥል ባቢ፣ አመሰግናለሁ። አዎ አይ በትርጉም ዙሪያ ሳይሆን እኮ እሱ እንትን ሲያደርግ የነበረው ሲጠቀም የነበረው ምንድነው እንድተረጉምለት ምናምን አይደለም። ትርጉሙማ ኬስ ወለድ እንትን አለው እኮ ራሱ ነው የሚተረጉመው። ራሱ ነው እንደፈለገ እንትን የሚያደርገው እኮ እሱ ሳይሆን ታነብለት ነበረ። በዛ ላይ ሙስሊም የነበረች ቁርአን የምታነብ ልጅ ስለሆነች በዛ ነው ፖለቲካ የሰራው ሰው ራሱ። ኮመንት የምታስቀምጡ ሰዎች አንደኛ ነገር በክብር እና ብለን እንትን ያደረግነው ሰው ማክበር አለባችሁ። ሲቀጥል ደግሞ እስከ መጨረሻ ማዳመጥ መቻል አለባችሁ። ምንድን የምታወራውን ነገር ማለት ነው። እኔም እንዳንተ አሁን እንትን የጠረጠርኩት ትፈሪያለሽ እንዴ? የሚያስፈራች ነገር አለ ራህመት? ሰውን ነው ማለት የሆነ ማውራት ነው የፈለኩት እንጂ አይደለም ለማውራት አሁን በማውራትሽ ሊደርስብኝ ይችላል ብለሽ የምታስቢው ነገር አለ እንዴ? እንዴ ምን እንደሚደርስብኝ? ያው እንደዛ ከሆነ በቃ በግልጽ ለማውራት እኮ ነው። አይ የራሴ ፍርሃት ነው እንጂ ሌላ ነገር ምንም እንትን ላይ ነገር የለም። ኮሜንታተሮች ይረፉ። እኔ ነኝ አሁን ልጅቷን የጠራት ራሴ ነኝ። እዚህ ጠርተን ልንሰርባት ወይም ደግሞ መጥፎ ነገር ልንናገር አይደለም። ስርዓት ያዙ፣ ትሞወታላችሁ። መስማት በጣም ቀላል ነው። ቁጭ ብላችሁ አትሰሙም እንዴ? መጨረስ እኮ ነው። ቢያንስ ምን እንደሚወራ ምን እንደሚባል መጨረስ ነው። ሰዎች ፖለቲካ ይሰራሉ። ፖለቲካ ሲሰሩ ደግሞ በፍቅር ነው የሚሰሩት። በነገራችን ላይ እች ልጅ በአጋጣሚ መንገድ ላይ እየተጓዘች አገኟት። መንገድ ላይ ሲያገኟት የነሱ ሀሳብ ፍላጎት ጫኑባት። ከዛ ደግሞ ጓደኝነትን በመሃል መጣ። እነሱ ጋር መግባት እንትን መመላለስ መግባት ጀመረች። አበዛችሁ፣ ተደጋገመ። ከዛ እየመሰጣት ሄደ። መግባቱ ማውራቱ ምናምን ገስት ላይ ምናምን ማለት ነው። እነሱ ፖለቲካ ሰሩበት። በመሃል ደግሞ ሰዎች ጫና አሳደሩባት ልጅቷ ላይ። ለምን ትሄጃለሽ? ለምን ትገቢያለሽ? ትወጫለሽ? ምናምን የሚባለው እንደ ሰው የሚባለው ጀግና ልጅ እንትን መክሮ ምናምን እንትን የራሱን ያደረገ ልጅ እንደዛ ከማድረግ ይልቅ የሚሳደብ ደግሞ አለ። የሚሳደብ ሰው አለ። አሁን ለምሳሌ እንደዛ አይደለም። ስለዚህ እንደዛ ተደረገ። ሰዎቹ አረብኛ ስለምታነብ ብቻ ፖለቲካ ሰሩ፣ እንደምታውቁት ማለት ነው። ትልቅ ምንድነው ያሉት? የሴት አስተማሪ ነው ራሱ የተባለው እኮ የሴት አስተማሪ፣ አረብኛ አስተማሪ። የሴት አስተማሪ ክርስትና ተቀበለች ምናምን ብለው ሰበር ዜና አስነግረው ፖለቲካ ተሰራ። ስንት ሺህ ሰው አየው፣ ብዙ ነገር ተባለ። ልጅቷ ግን ምንድነው እያለች ያለችው? እኔ እዛ ጋር ሲሄድ በሆነ አጋጣሚ ሄድኩ። ከዛ በኋላ መለማመድ አለ። በመለማመድ ውስጥ ደግሞ ምንድነው አንተ ተመልሰህ ሰዎች እንትን የለም። አሁን ለምሳሌ አብረህ ስትጫወት አብረሃቸው ስትውል የነበሩ ሰዎች ድንገት የታባታቸው አውቃቸዋለሁ ምናምን ብለህ እንትን ለማለት ከበድ ይላል። ሸመማት እንደዛ ለማለት ነገሩን እንኳን የምትማረውን ትምህርት ሳይመስጣት እየቀረ ለመውጣት እንትን አለች ልጅቷ ማለት ነው። ሸመማት፣ ደበራት፣ እንትን ማለት ዘገየች ማለት ነው። ገብቷቸዋል። በመሃል ደግሞ ሰው ያስፈልጋታል። ስለዚህ እነሱ ሲያደርጉት የነበረው አጀንዳ ቀርጸው ይገባሉ። ራህመት ደግሞ ገብታ አረብኛዋን ነበብ ታደርጋለች። ትልቅ አስተማሪ ክርስትና ተቀበለ እየተባለ የሳምንት አጀንዳ አድርገው ብዙ ሰዎችን ማጀዘቢያና ማደደቢያ ተጠቀሟት። ገብቷቸዋል። በሷ አሁን የሷ በቃ ነቅታለች፣ ወጥታለች። ማህሌት የምትባለዋ ሴት ሙታለች። በቃ ቀበሯት፣ የህዝብ ቅምጦች ቀበሯት ብላ ወጥታለች። የሚያሳዝነው ግን በሷ የሳምንት አጀንዳ ምንድነው የተደረገው? ሙስሊምም ክርስቲያን ነኝ የሚልም ከታች ያለው ራሱ ማለት ነው። እነሱ ምንም ሳይሰሩ ፖለቲካ እየሰሩ የሚሰሩ መስለው ብዙ ክርስቲያን እንዲሸወድ ነው ያደረጉት። ለምን ሲባል አይ ብዙ ሙስሊም ወደ ክርስትና እያመጣን ነው ብሎ ፖለቲካ እንዲሰሩ ምክንያት ስለሆነች ማለት ነው። አንዳንድ ሙስሊሞችም ሆነው ሊሆኑ ይችላሉ። በነገራችን ላይ ምን ሆና ነው የሄደችው ምናምን ብለው ሊኖሩ ይችላሉ። ስለዚህ እዛ ጋር ላሉ ከእኔ እንትን ከምለው እዛ ጋር ላሉ ወይም ሰው ይናገርልሽ ከመጀመሪያውን በደንብ አድርጎ ሲከታተል የነበረ ሰው ስለሆነ እዛ ጋር ላሉ አንቺ እንዳልሽው ሸምሟቸው፣ ደብሯቸው፣ ወይም ተሸውደው፣ ወይም እልህ ውስጥ ገብተው፣ ወይም በሆነ ምክንያት እዛ ጋር ያሉ ሰዎች መልእክት የምታስተላልፍላቸው መልእክት ካለ እኔ እንትን ልበልና ሰው ወይም አንቺ እንደውም እንትን ብታደርጊው የተሻለ ነው። ባቢ ምን አለ መሰለህ በዚህ ጉዳይ ላይ እኔ በቃ ሰፋ አድርገህ ንገረን። ሰው ሰፋ አድርገህ ንገረን።
እኔ አንድ በእስልምና የምተማመንበት አንድ ነገር ምን አለ መሰለ፣ በጣም የሚያስገርመኝ ነገር እስካሁን ባቢ ቲክታክ ከጀመርክ ምናልባት ሙስሊሞች ከፈሩ ምናምን ሲባል ሰምተህ ሊሆን ይችላል። አንድ ሙስሊም ቁርአን ጠቅሶ ቁርአን አጣቅሶ ይሄ የቁርአን አያ ትክክል አይደለም፣ ይሄ ትክክል ስላልሆነ ከእስልምና ወጥቻለሁ፣ ይሄ ቁርአን አላህ እንደዚህ ስለሚል ወይ በዚህ ምክንያት አላህ አምላክ ስላልሆነ ከእስልምና ወጥቻለሁ፣ አንድ ልታመጣልኝ አትችልም። ሰምተህ ከሆነ እኔ ወላሁ አዕለም አላቅም። እና እኛ ጋር ሙስሊም ሆነው ያሉ ሴቶች አብዛኛውም ሴቶች ናቸው እኛ ጋር ትንሽ እንትን የሚያደርጉት ማለት ነው፣ ቶሎ የሚደነግጡት ወይ አያውቁትም ወይ አውቀው ወይ በሆነ ምክንያት ወይ ከሰው ጋር በሆነ ነገር ይገባቡና ከዛ ሰው ጋር የሆነ ነገር ላለማጣት ገባ ከዛ ከተግባቡ ሰው ጋር በሼም ብቻ የማይፈልጉትን ነገር ያደርጋሉ ማለት ነው። ይሄ ነገር ሊኖር ይችላል። ከዚያ ባለፈ ግን አንድ ሙስሊም ጥቅስ ጠቅሳ እስልምናን ስትወጣ ነው አይቻልም። አንድ ሰው ማለት ነው ቢወጡ እንኳን በግል ጉዳያቸው በቃ በውስጣዊ የሆነ በቃ አለ አይደል ስታድግ የሆነ የሚኖርብህ የግል ችግር አለ። ሁላችንም በኖርንበት ኑሮ የደረሰብን ነገር አለ። ያንን ነገር በማስታወስና በዛ ነገር ምክንያት በማድረግ ማይሆን ነገር ያደርጋሉ። እኔ ለእንደዚህ ለምታደርጉ ሰዎች ወደ ቀልባችሁ ተመለሱ። የምሬ ነው። ማይሆን ነገር አታድርጉ። በቃ አንዳንዴ ይሉኝታ የሚባል ነገር አያዛችሁ ከናንተ በላይ ከሰዎች እኔ ዛሬ ልታቁን እንችላላችሁ። ሁላችንም ዛሬ ልንተዋወቅ እንችላለን። ከኛ በላይ ግን ታላቅ አላህ አለን። እሱን ልንፈራ ይገባል። የተወሰነ ጊዜ ኢማን የሚወርድ የሚጨምር የሚቀንስ ነገር ነው። ኢማናችሁ ሊቀንስ ይችላል፣ ሊወርድ ይችላል። ገባ ያለህ እምነት የተወሰነ ሊሸረሸር ይችላል። ተሸረሸረ ማለት ግን ከፈርክ ማለት አይደለም። መልሰ መገንባት ትችላለህ። ኢማን የሚጨምር የሚቀንስ ነገር ረሱላህ ሰለላሁ ዐለይሂ ወሰለም እንዳሉትም ማለት ነው። እናንተ ግን የሆነ ትንሽ ክፍተት ስታገኙ ያን ክፍተት ተጠቅማችሁ ማይሆን ስህተት አትስሩ። ተቆርጣ ኔትወርኩ ያስቸግራል መሰለኝ። እስከዛ እስኪመለስ እንትን ረህመት አለሽ? አቤት። እኔ የተረዳሁት ነገር ምንድነው? የተረዳሁት ነገር በቃ በንጹህ ልብሽን ነው ሰው የምትቀርቢው። እኔ የተረዳሁት ከዛ ተንከሲስ ሰዎችን ደግሞ አገኙሽና ፖለቲካ አሰርብሽ እንጂ ፖለቲካ የመስራትም እንትን የማለትም ልብ እንደሌለሽ ነው እኔ አሁን የተረዳሁትና ከላከ እንትን በሉት አስገቡት። ከላከ ማለት የምፈልጊው ነገር አለ። እዛ ጋር ሰዎች አሉ፣ አንዳንድ ሴቶች አሉ፣ የተሸወዱ ሴቶች ወይ ምናምን ማለት ያኔ አዎ እዛ ጋር አንዳንድ ሴቶች ውሸት ነው እኔም አውቃለሁ። ፕሮፋይልን እያስቀየሩ ፋጢማ ምናምን እያስባሉ እንትን የሚሏቸው አሉ። ፕሮፋይልም ስምም እየቀየሩ። ይቅርታ ስልክ ተደውሎብኝ የወጣሁት። እሺ ችግር የለውም። ሰው ሳቤ ላጠቃልልና ምን መሰላችሁ፣ በእኛ በኩል ላላችሁ ደግሞ ለእህት ለወንድሞቼ አንድ የምመክራችሁ ነገር ማለትም እኔ ከተረዳሁት ነገር መካሪ ሆኜ ሳይሆን እኔም ራሴ አጠፋለሁ፣ ግን ሳጠፋ የሆነ ሰው መጥቶ አጠፋ ይሄ ነገር ትክክል አይደለም ብለን እንንገር እንጂ አጓጉል ነገር ባናደርግ እኔ ደስ ይለኛል። የምር አንዳንድ ሰው እኛ ስሜታዊ ሆነን የምንናገረው ነገር በጣም መጥፎ ነው፣ ይጎዳል። የማንፈልገው ነገር እናደርጋለን እና ከዚህ ነገር እንቆጠብ። በቃ አንድ እህታችሁ ልታጠፋ ትችላለች። ላጠፋችሁ ነገር ብችሉ ምከሩ፣ በቃ የቻላችሁትን ያህል ታገሉ። በቃ ከዚያ ባለፈ ግን አትምጡ። በቃ የሚደረግበት ቦታ ላይ ባለመገኘት ተባበሩ። በቃ ቢያንስ ማለት ነው ያ ነገር መቋቋም ካልቻላችሁ ከዚያ ቦታ ላይ መራቅ።
በቃ ያ ሰው ቢሆን ሰዓት አላህ እንደሚመልሰው እርግጠኛ መሆን አለባችሁ። ለዛ ማይሆን ነገር አናውራ። በቃ እኔ ራሴ እንደዚህ ተሰርቼ አውቃለሁ፣ ግን ያ ነገር አልጠቀመኝም። ገባ? ከጥቅሙ ይልቅ ጉዳት ነው የሚበልጠው። ስለዚህ እንተው ላለሁ አመሰግናለሁ። እሺ እሺ ሳቢር አለ ባቢ ወረደ ለቁማን ጥያቄ ሲል ነበር። ጥያቄ ያለው አስገባው። ጥያቄ ያለው ካለ አይ ነው ሉቃ እንትን ከላይ ነበር። ቀጥል ሳቢ። خير السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እሺ ያው አንዳንድ ነገራቶች ለመጨመር ያክል ነውና በመጀመሪያው እንኳን ወደ ተፈጠርሽበት ሃይማኖት እንኳን ተመለስሽ። ወሊላሂ الحمد። ምናልባት አላህ ማለት የውስጣችንን ያውቃል አይደል? ውስጣችን ላይ ያለውን ነገር ሁሉ በልባችን ላይ የምናስበውን ሁሉ አዋቂ የሆነ አምላክ ነውና ምናልባት የውስጥሽን አይቶ ነው አላህ የመለሰሽ። ስለዚህ አላህ ድጋሚ እድል ሰጥቶሻልና አላህን አመስግኙ። ሐቂቀተን አላህ ምክንያቱም ጀስት እኛው አይ ቲንክ ጀስት ልዩነቱን አይተሽዋል ብዬ አስባለሁ። በመሃል ላይ ያለውን ነገር ሞር ማብራራትም አይጠበቅብኝም። ምክንያቱም አብዛኛው ሰው የእስልምናን ብርሃንን የሚያውቀው እንጃ ከሰለምት ማለት የሽርክን አጸያፊነት ወይም ደግሞ የሽርክን ጸለምተኝነት የሚያውቁት ከዛው ከኖሩበት ቦታ ወደ እስልምና ያመጡ ሰዎች ናቸው። አገላለጻቸው ራሱ ስትመለከቱ በጣም በሚማርክ ሁኔታ በጣም የሆነ ወላሂ ለመግለጽ የሆነ ከባድ ነው የምትራስባቸው እንትኖች እነርሱ በቃ ቀለል አድርገው ሲገልጹ ትመለከታለህ። ምክንያቱም ኖረውበታል፣ አይተውታል፣ እውነታውን አውቀዋል። ገባችሁ? ሰው አሁንም ሌሎችም ይኖራሉ፣ ግልጽ ነው። ነገር ግን ማንም ሰው ይሁን ማንም ከእስልምና ያለ ሶስት ነገራቶች አይወጣም። ያለ ሶስት ነገራቶች ማለት ነው። አንደኛው ያለው ዕውቀት ከሌለው በቃ ይህ ከእስልምና የመውጣቱ ሰበብ ነው። አውቄያለሁኝ ከእስልምና የመውጣቱ ሰበብ ነው የመጀመሪያው ማለት ነው። ምንም አይነት ዕውቀት ከሌለው ትመለከታላችሁ እኮ ቁርአን ማንበባቸው ብቻ ዕውቀት ነው ማለት አይደለም። ቁርአን ዋናውና ትልቁን ነገር አንድ ሰው ቁርአን ስላነበበ ቁርአን ስለሐፈዘ ሙሉ 30 ጁዙን ስለሐፈዘ የቁርአን ባልተቤት ነው አይባልም። ዋናውና ትልቁን ነገር ውስጡ ላይ ባለው መልእክት ሲሰራበት ነው፣ ወደ ተግባር ሲለውጠው ነው። ሰሐቦችን ስትመለከቷቸው እኮ አንዲትን ሱራ ከወረደች በኋላ ያችን ሱራ የወረደችውን ሱራ ሸምድደው ወደ ተግባር ሳይቀይሩ ሌላ ሱራን ለመያዝ ወይም ደግሞ ሌላ አንቀጽ ለመያዝ ሌላውን ለመሸምደድ አይቻኮሉም ነበር። ገባችሁ? ስለዚህ ጀስት 30 ጁዝ ሐፍዘው ተመለከታላችሁ እኮ ከአላህ ጋር ሙስሊም ነን ብለው ማለት ነው። በጣም ብዙ ሰዎች አሉ በአላህ ላይ የሚያጋሩ የሆኑ አካላቶች፣ በአላህ ላይ የሚያጋሩ የቁርአን ዋናውና ትልቁ መልእክት ቁርአንን የወረደበት ዋና መልእክቱ በአላህ ላይ እንዳናጋራ ሊያስተምረን ነው። ነብዩ ሰለላሁ ዐለይሂ ወሰለም የተላኩት ሌሎቹ ነቢያቶች በአጠቃላይ የተላኩት መልእክታቸው ይህ ነው፣ ዋናውና ትልቁ መልእክት ማለት ነው። ይህ ሰውዬው የቁርአን ሐፊዝ ነው። እያንዳንዱ የቁርአን ሱራዎችን ስትመለከቷቸው ስለ ተውሂድና ስለ ሽርክ ነው በቃ የሚያወራው። ስለ ተውሂድ ነው በቃ የሚያወራው። የሽርክን አስከፊነት በቃ ምሳሌዎቹን ስትመለከቷቸው የሽርክን አስከፊነትን የሚገልጽበት ነው። ከዛም በኋላ የነቢያቶችን አስተምሮ የሚዘረዝርበት የሆነ እና ይህ ሰው የቁርአን ሐፊዝ ነው። ወላኪን ከአላህ ጋር ሌሎች አካላቶችን ሲያመልክ ትመለከታላችሁ፣ ለሌላ አካል ሲሰግድ ትመለከታላችሁ። ሐፊዝ እኮ ነው። ድምፁ በቃ ተውት፣ ሱብሃንአላህ እንዴት እንደሚያምር። ወላኪን ፈህም አላደረገውም፣ አልተገነዘበውም፣ አልተረዳውም የቁርአኑን መልእክት ማለት ነው።
ስለዚህ ጀስት የሚያሸብር ነገር አይደለም። እናውቃለን አንድ ሰው ጀስት ቁርአን ስላነበበ ብቻ በቃ ሙስሊም ነው ብለን አንለም። ያኒ ጀስት ብዙዎች አሉ እኮ ቀደም ወንድሜ ተናግሮታል። ብዙዎች ቁርአን ያሐፈዙ በነበሩበት ኩፍር ላይ ሆነው ራሱ ማለት ነው። ስለዚህ ዋናውና ትልቁን ነገር ያወቅነውን የቀራነውን ነገር ወደ ተግባር ለመለወጥ ወደ ተግባር ለመቀየር መሞከር ነው። ቁርአን አሳምረን ቀርተን ምን ብለን ውስጡ ላይ ያለውን መልእክት ካልተረዳ ነው ማለት ምንም ጥቅም የለውም። በቃ ጊዜ ማባከን ነው የሚሆነው። ይልቁንስ እያንዳንዱን ሱራ እስቲ ምንድነው የዚህ ላይ የተፈለገበት መልእክት ያኔ ፈህም ያደረክ ጊዜ ያኔ የተረዳህ ጊዜ አንዲትን ሱራ ለምሳሌ ሱረቱል ፋቲሃን ስትመለከቱት እኮ ቁርአን ውስጥ የቁርአን 114ቱንም ሱራዎች ጥቅልል አድርጋ የያዘች አንዲት አንቀጽ አለች። አንዲት አንቀጽ ማለት ነው። ዑለማዎች ያቺ አንቀጽ ኢያከ ነዕቡዱ ወኢያከ ነስተዒን የምትለው አንቀጽ ውስጥ ይከቷታል። የቁርአን 114ቱንም ሱራዎች ምንድነው አጠቃላይ ጭብጣቸውን የያዘች አንዲት አንቀጽ ማለት ነው። ተመልከቱት። ይሄን ነገር ያስተነተነ ጊዜ፣ ይሄን ነገር የገባው ጊዜ፣ ይሄን ነገር የተረዳ ጊዜ ምንም መንቀሳቀሻ አይኖረው። ስለዚህ አንድ ሰው ጀስት ቁርአን ተረዳ ማለት የሚያሸብር ነገር አለ ነቲንግ በቃ የፈለገ መድረክ ላይ ወጥተው ቢቀሩ ምን ቢሉ ምንም የሚገርም ነገር አይደለም። እኔ ከምንም መስሎ አይታይም። ምናልባት አንዳንድ ሰው ሊረበሽ ይችላል፣ ምን ሊል ይችላል። ግን እኔ የማዝነው ለነሱ ነው። ቀርተናል ብለው ፈህም ሳያደርጉት ሳይረዱት ጥለውት ለሄዱ አካላቶች ለነሱ ነው ማዝነው። ለነሱ ነው ምናዝነላቸው ወላሂ። እነሱ ሰለሙ ካዱም በአላህ ላይ ምንም የሚጨምሩት የሚቀንሱት ነገር የለም። ግን ነፍስያቸውን አከሰሩ በቃ። ምክንያቱም የተፈጠሩበትን ዓላማ ጥለው ሄዱ በቃ። ስለዚህ አንድ ሰው ከእስልምና የሚወጣው የመጀመሪያ ዋናውና ትልቁን ነገር እውቀት ከሌለው፣ እውቀት ከሌለ ትከፍራለህ። ተመልከቷቸው ዑለማዎች እስልምና ላይ በደንብ በተማርክ ቁጥር፣ እስልምናን በደንብ ባወክ ቁጥር ለአላህ ያለህን ፍራቻ ይጨምራል። አላህን ተገቢውን ክብር ስታከብረው ትመለከታለህ። ነቢ ሰለላሁ ዐለይሂ ወሰለም ተመልከቷቸው፣ የዒልማቸውን ጥግ ከአላህ ጋር የነበራቸውን ቁርኝት ተመልከቱ። ነቢያቶች ተመልከቷቸው፣ ሰሓባዎች ደግሞ ተመልከቷቸው። ለአላህ የነበራቸው ፍራቻ ማለት ነው ምንድነው ሲባል ከእውቀታቸው የተነሳ ነው። እስልምናን በደንብ ባጠናኸው ቁጥር፣ በደንብ በተረዳህ ቁጥር የአላህን ፍራቻ ይጨምራል። የሆነ ዘናን ያለን ላይፍ መኖር እንፈልጋለን፣ ገንዘብ እንፈልጋለን። እነዚህ ነገራቶች አታለውን የተፈጠርንበትን ዓላማ አስተውን ወደ ኩፍር ወደ ጥመት ውስጥ እንገባለን። ይህም ያው ከእውቀት ማነስ ነው። ምክንያቱም አዱንያ በጣም ትንሽ ጊዜ እኮ ነች። ሱብሃንአላህ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን አሉ? አንድ ሰው አሉ አዱንያ ላይ እጅግ ሌክዠሪ የሚባልን ላይፍ ያሳለፈ እጅግ የቅንጦት ህይወት የሚባለውን ነገር ያሳለፈ የሆነን አካል አምላካችን አላህ ለቅጽበት እኮ ነው ለቅጽበት ምንድነው አይን ጨፍኖ እንደመክፈት ያክል ያን ያክል እንኳን ላይዘገይ ይችላል። ጀነትን ያሳየዋል አሉ። ጀነትን እዚህ ሌክዠሪ የሚባል ላይፍ ያሳለፈን ሰውዬ ማለት ነው። ምንም አይነት ችግር የሚባል ነገር ያልነካው የሆነን ሰውዬ ለቅጽበት ጀነትን ያሳየውና ከዛም በኋላ አላህ ይጠይቀዋል አሉ አንተ አዱንያ ላይ ሳለክ ቅንጦት የሚባል ነገር ምንድነው ድሎት የሚባል ነገር አይተህ ታውቃለህ እንዴ ይለዋል አሉ። ድሎት የሚባለውን ነገር አይተህ ታውቃለህ እንዴ ይለዋል። ላ ወረቢ እኔ በፍጹም አላየሁም ብሎ ይክዳል አሉ። ምክንያቱም የአኺራን ቅንጦት የአኺራን ሌክዠሪን ላይፍ ያየ ሰው የአዱንያ በቃ እዚህ ግባ የሚባል ነገር አይደለም፣ ታስረሳዋለች። እንዲሁም ደግሞ አዱንያ ላይ የተጎሳቆለውን የሆነን አካል አዱንያ ላይ በጣም በቃ ከባድ የሚባለውን ችግር ያሳለፈ ሰውዬ ለቅጽበት ታክል አላህ ጀሃነምን ያሳየዋል አሉ። ለቅጽበት እኮ ነው። ከዛም በኋላ ችግር የሚባልን ነገር አይተሃል እንዴ በአዱንያ ህይወት ይለዋል። ኧረ በፍጹም ይክዳል በቃ። ምክንያቱም የጀሃነምን መከራን ያየ ሰው የአዱንያን መከራ በቃ እዚህ ግባ የሚለው ነገር አይደለም። ተመለከታችሁ? ሱብሃንአላህ የአዱንያ ህይወታችን በቃ ማክሲመም ከተባለ እኮ
ማክሲመም ከተባለ 70 ዓመት ወደ 80 ዓመት እንደው በአሁን ጊዜ ድንገተኛ ሞቶችም እየበዙ ነው። እንደው በቃ ከፍ ከተባለ 90 ዓመት ነው። በሀገራችንማ ኢትዮጵያማ እዛም ድረስ ላይ ይዘለቅ ይችላል። ከስንት አንዱ ነው እንጂ አይገኝም። ስለዚህ ለዚህ ለትንሽ ጊዜ ብለን የዘላለም ህይወታችን እናበላሻለን። ሁለተኛ ሰዎች ዲናቸውን ጥለው የሚወጡበት ምክንያት እነዚህ ጥቅማ ጥቅሞች አታለዋቸው ነው። ሶስተኛ ደግሞ የፍቅር ህይወት የሚባለው ነገር አብዛኞች ሰዎች በቃ የሚሸወዱበት ነገር። በዚህ ምክንያት በቃ ጥለውት ይወጣሉ ማለት ነው። የተፈጠሩበትን ዓላማ ስተው ሌላ መንገድ ላይ ሲገኙ ትመለከታላችሁ። ወይ አሰልማታለሁ ወይ አሰልመዋለሁ ብሎ ለትንሽ ጊዜ እንትን ይላል፣ በቃ ወጥቶ እዛው ይቀራል። እስልምና ሐቅ እንደሆነ እኮ ይረዳል። ከዛም በኋላ ትመለከታላችሁ። እኔ በጣም እጅብ የሚለኝ ምን እንደሆነ ታውቃላችሁ? ከዛም በኋላ ያሉበትን ነገር ስተት እንደሆነ ላለማመን ከዛም በኋላ እንዲህ ነበር እንዲህ ብለው በቃ ሌሎችን ለማሳሳትም ጭምር ይሞክራሉ ማለት ነው። ያኔ ነው ከባድ ነገር። ሐቂቀተን ግን ከዚህ ግባ የሚባል ነገር አይደለም ያነሱት። እና ሌላችሁ የምፈልገው ምንድነው? እባካችሁ ተማሩ፣ ዲናችሁን ተማሩ። ወላሂ ዲናችሁን ተማሩ ነው የምላችሁ። ጀስት አስረዘምኩኝ መሰለኝ። ኢንሻአላህ ጥያቄም ካላት እስልምና ላይ ምናምን ግልጽ ያልሆነላትም ነገር ካለ መጠየቅ ትችላለች። ይቅርታ ባቢ። እሺ ችግር የለውም። በመሀል እንትን አስፈላጊ ስለሆነ ነው። እናመሰግናለን። ራህመት አለሽ? አለሁ። ሁሉ ሰላም ነው? አልሐምዱሊላህ። ብር የሚባለው ነገር ግን እዛ ሰፈር አሉ ይላሉ። እንዴት ነው? የምን ብር? አንድ የሆነች ልጅ ነበረችና ችግሯ ምንድነው ችግር እንዳለባት ስለተረዱ ምናምን ብር ከሆነ እንክፈልሽ አሉኝ ነው ብላ ያለችው። ራሷ በውስጥ ነው ጠፍታለች። እሷ አካውንቷን ድሊት አድርጋ ነው የጠፋችው። እንደዛ አይነት ነገር አለ እንዴ? አይ ቅርታ፣ እኔ እንደዛ አይነት ነገር ምንም ነገር ብለውኝ የማያውቁም። እንደዛ አይነት ነገር አላውቅም። አንዷ እንደዛ በምትኖሩበት ሀገር ትንሽ ችግር ምናምን ስላለባት ብሩን እንሰጥሻለን ምናምን ነገር ብቻ አንቺ ባለሽበት ቀጥ ምናምን ነገር አልዋትና ከዛ ልጅቷ በምን እንደሆነ አላውቅም መሀል ላይ ብዙ ሲደራረብባት ባንነችና አካውንቷን ድሊት አድርጋ ወደ ሃይማኖቷ ተመልሳ ምናምን ጠፍታለች ከሚዲያ ራሱ። ላ እኔ እንደዛ አይነት ነገር ምንም ነገር ብለውኝ የማያውቁም። እንደዛ አይነት ነገር ትምህርት ስብከት የሚባልስ ምንድነው? አሁን ለምሳሌ አደባባይ ላይ ጥላቻ ነው የሚሰበከው። ውስጥ ለውስጥ እንደዛ አይነት ነገር አለ። ነብዩ መሐመድ እንደዚህ ነው ምናምን እየተባለ አለ። ከኔ ጋር ነው? አዎ ካንቺ ጋር ከሌሎችም ጋር ማለት ይሄ ማለት የተለየ ነገር ደግሞ ኮመንታተሮች ማለት ነው። ዝም ብላችሁ አትኮመንቱ። ታዩ የኮመንታተሮች ነገር ታዩ። እሱንማ ግዴለሽም። እኔ ራቆቴን እንትን ነኝ እንደ ራቆት ቪዲዮ ይዞባታል ምናምን የምትሉ ሰዎች ማለት ነው። እንደ ራሳችሁን በሰውን የምትገምቱት እኮ በራሳችሁ ልክ ነው። እሺ እንደዚህ አይነት ልከሰከስከሰት አይደለም። ለማንኛውም ደጋግማችሁ ስለጻፋችሁ ነው ስትጠሉና ማለት ምንድነው የፈለከው? ማለት ስለ ነብዩ ሰለላሁ ዐለይሂ ወሰለም ነው ይሳደባሉ ወይ ማለት እኔ ጋር ከምኑ ነው የሚሳደቡት? አሁን ከኔ ጋር ንጽጽር አይሰራ ምን ያሰድባል? በውስጥ ማለት ንጽጽር ትምህርት አለ ሲያስተምሩ እኮ ንጽጽር እንሰራለን ለማለት እኮ አይደለም። ትውልድ እንዲነቃ አይደለም ብለው አይደለም የሚያስተምሩት፣ እንዲነቃ አይደለም የሚሉት። ስለዚህ የሚያነቁት ደግሞ ነብዩ መሐመድን በመሳደብ ነው። አነቃ ነው ብለው የሚያወሩት። ገብቶሻል አባባሌ? ምክር ሲሰጡም ሲያወሩም እነሱ የገቢ ምንጫቸው ስለሆነ ነው፣ ሌላ አይደለም። ገብቶሻል? እነሱ ግን አነቃን ብለው ነው እያነቃን ነው ለህዝቡ እንትን የሚያደርጉት። እንደዛ አይነት ነገር የለም። አዎ
አላችሁ። የኔ ነው እንደሚዘርኩ ተቆርጦ ነው። ባቢ ሚዩት ነህ? አዎ እኔ ሚዩት ነኝ የሚላረግ ኖ አይ ቲንክ ይበቃናል መሰለኝ አይደል? ሱራያም ጥያቄ ያለው አይ ቲንክ አይ እንትን ነው ችግሩ ምን መሰለህ? አሁን ልጅቷ ወጥቻለሁ እዛ ሂጅ በነበርኩበት ሰዓት እኔ ግልጹን አማርኛ ልንገራችሁ በቃ ባጭሩ እዛ ሂጅ በነበርኩበት ሰዓት ሃይማኖቴን ተጠምቼ ነበረ። አሁን ወደ ሃይማኖቴ ተመልሻለሁ ብላለች አይደል? ችግሩ ምንድነው? ያለምንም ፍርሃት ከተናገርሽ ነው እንጂ ያለሽበትና የነበርሽበትን አሁን ደግሞ ወይም ደግሞ ደስ ላለመግባትም አለመግባት ይሻላል። ለምን መሰለሽ? ለራስሽ ጉዳት ነው። አሁን ምን አይነት ፖለቲካ ይሰራሉ እነሱ? አንቺ እንደዚህ ብለሽ ስትፈሪ ምናምን ሚውት ስታደርጊ በማል ምናምን ሲያዩ አስገድደው እኮ ነው እንደዚህ ያደርጓት ምናምን ተብሎ ደግሞ ይነገራል። ገብቶሻል አባባሌ? ስለዚህ በግልጽ እኮ ነው መናገር እኮ ነው የነበረ ነገር እንደዚህ ብዬ ሄጄ ነበረ። ከዛ በመሃል እንደዚህ ያጋጥሞ ነበረ። መጨረሻ ላይ ደግሞ እንደዚህ ሁኛለሁ በቃ ሰው እንዳለው ማለት ነው። ያንቺ እኮ ነው ሲናገር የነበረው ሰው። ገብቶሻል? እኔ መጀመሪያም ተናገራለሁ ምንም አይነት ነገር ፈርታ ነው እንደዚህ የምትሉ ነገር እኔ ከሱ ጋር የተለየ ነገር ከማንንም ማለት ነው የተለየ ነገር ምናምን የለኝም። ምንም ነገር ካላቸው ይኸው ያውጡ እንትን ይበሉ። ምንም የፈራሁት ፈርታለች ሳይሆን የማፈር የምትን ነው። ፈርታለች ሳይሆን የተለየ ነገር አለች ማለት አይደለም። እንደዚህ ማውራት ምናምን እንደዚህ የፈራሁት ለራሴ ፍርሃት ነው እንጂ ሰው እንደዚህ እነሱ ፈርቶ ምናምን አይደለም። እኔ እነሱ ለምንድን ነው የምፈራው እኮ ሰው እኮ የተለየ ነገር ስላለብሽ እኮ አላለም እኮ ሰው እኮ እንደዛ አይደለም እያለ ያለው ፍራታል ለምን ትፈሪያለሽ የሚልሽ ዝም ስለምትይ ነው። በመሃል ሚዩት እያደረግሽ መናገር እንትን ፈቃደኛ ስላልሆነች ነው። ገብቶሻል አባባሌ? ሰው ሲናገርልሽ ነበረ ከነገሩን ከመጀመሪያ ጀምሮ ሲከታተል ስለነበረ ስለሚያውቅ አንቺ ጋርም ሲያወራ ስለነበረ ማለት ነው። ገብቶሻል? እንደዛ አድርገሽ እኮ ብትናገሪ ሰው አይልሽም። አትፍሪ የሚልሽ አውሪ ማለቱ ነው እንጂ ሌላ የተለየ ነገር አለብሽ ተይዞብሻል ምናምን አይደለም። ያ አሁን ባቢ እየጠየቀሽ ያለው ራሱ እነዚህ ሰዎች አንደኛ ፖለቲካ ይሰራሉ። ገስ ላይ የገባሽ ቁርአን ትቀሪያለሽ ለምንም ለማይጠቅም ነገር ማለት ነው። ሲቀጥል ደግሞ አሁንም ብዙ ሰዎች አንቺ ባለፍሽበት መንገድ ሊያልፉ ይችላሉና ለብዙ ሰው ትምህርት ይሆናል በሚል ነው። እና የራስሽ ወንጀል ከሆነ ያው የራሱን ወንጀል ማውጣት ግዴታ አይደለም። ሰው የራሱን ወንጀል መደበቅ አለበት። ግን ደግሞ ፖለቲካ ከሆነ ሴራ ከሆነ መነገር የሚገባ ነገር ከሆነ መናገር አለብሽ። ምንም የሚያሳፍር ነገር የለም። አሁን ከዛ አልፈሽ ስለመጣሽ ወደ እስልምና ስለተመለሽ ለእኛም ትምህርት ይሆነናል። ማንም ደግሞ እስከ መጨረሻው ድረስ በራሱ እጅ አይደለም እስልምና ውስጥ የሚቆየው በአላህ ፍቃድ ነው። ምራን እያለ ቀኑ ሙሉ ስለምንለምን ስለዚህ አሁንም ማንም ሰው ከዛ ስለሚማር መነገር የሚችል ከሆነ ያንቺ የግል ወንጀል ብቻ ካልሆነ እኔ ማንኛውም ጥያቄ ላይ እየመለስኩላችሁ ነው። አላውቅም ከዚህ በላይ ስለማለት ነው። ሲያደርግኛል የፈለጋችሁትን ጠይቁኝ። እኔ እየመለስኩኝ እኮ ነው። ያልመለስኩላችሁ ነገር ወይም ግራ የገባችሁ ነገር ካለ ጠይቁኝ። እኔ መልስላችኋለሁ። ችግር የለብኝም። ከስር አልተመለሰችም አውቃ ነው ምናምን የምትሉትም ደግሞ እሱ ለራስሽ ነው። ችግር የለውም። ኮመንት አታንብቢ። እሱ ለራስሽ ነው። መመለስ አለመመለስ ለራስሽ ነው። እሺ ትቀጥላለህ። እሱ ለራስሽ ነው። እኛ ጋር አውሪና በፍቅር እንደጀመርነው በፍቅር እንድንጨርሰው ማለት ነው። ገብቶሻል አባባሌ? የራህመት ኮመንትማ ሰው ከታች ሆኖ የመሰለውን ያስቀምጣል። ምክንያቱ እሱ የሚረዳው ነገር ስላለው ማለት ነው። ሰው የሚገምተውን ነው የሚያስቀምጠው። ባቢ አንድ ነገር ልንገርህ እዚህ ጋር ምን አለ መሰለህ፣ አሁን ለምሳሌ ንግግሯ እንደዚህ ነው፣ በቃ ተመሳሳይ ነው ማለት በፊትም የነበራት ነገር ይሄ ነው። እዛም ቤት ልብ ብላችኋት ከሆነ ራሷ ሐሳብ እንደዚህ ግልጽ አድርጋ አትናገርም። እነሱ ናቸው የፈለጉት ነገር የሚያወሩት የነበረው እና የታዘዘችውን ነበረ ስትፈጽም የነበረችው እና ይሄ እንደዚህ ገስት ላይ ማውራት ልምድ ይኖራት ወላሁ አለም እሱን አላውቅም፣ ግን እንደዚህ የማውራት ድፍረት የላት እና በግልጽ ያላወራችሁ ለዛ ይመስለኛል አንዳንድ ነገሮች እና እኔ በማውቀው ሌላ ነገር የተደበቀ ነገር ያለ የሚመስለኝ ነገር የለም እና ይሄው ነው ያለው ነገር ባጭሩ ማለት ነው። ሰውዬ ሰው ምን መሰለህ ወንድሜ፣ የተደበቀ ነገር አለ ማለት ሳይሆን አሁን ምን አለ መሰለህ፣ አሁን እነሱ ነገሩን አስፍተው ለነሱ አዲስ ነገር ስለሆነ ብዙ ፖለቲካ ሰራው አይደል? ያ ተባባለ የሰው
ቢያንስ እንኳን ያ ፖለቲካ ሲሰራ የነበረው በፍጹም ከዜሮ እንትን ያለፈ ነገር እንዳልሆነ እንኳን በደንብ በእንትን አማርኛ እንኳን መናገር እኮ ይገባል እኮ። ገብቶሃል አባባሌ? ያ ትክክል ሰው እንደዛ ያስፈልጋል። እነሱ ፖለቲካ ሲሰሩ ያ የተሰራው ፖለቲካ ትክክል አልነበረም ተብሎ ከታመነ ያ የተሄደበትን መንገድ ደግሞ እንደዚህ ነው ከዚህ ወዚህ ነው ምናምን ብለህ እንትን ታደርገዋለህ። ገብቶሃል? ያ ቀላል እኮ ነው። ለዛ ነው እኮ መፍራት የለብሽም የምትባለው እንጂ ሌላ ነገር አለብሽ ማለት አይደለም። ተያዘብሽ ምናምን የሚባለው እሱ ዝም ብሎ እንትን ነው። እሱ ሌላ ነገር ነው። እና ከዚህ አንፃር ብንረዳው መልካም ነው። ቀጥል። እሺ አንዴ ባቢ አንድ ነገር ልናገርና ኢንሻአላህ እወጣለሁ። አፍወን ሐቢቢ ሹረይማ አፍወን አንድ ነገር ተናግሬ እወጣለሁ። ምንድነው እህቴ ተማሪ ነው የምልሽ አሁንም ቢሆን ማለት ነው። ጀስት ወላሂ እነዚህ ከሚዲያ ለተወሰነ ጊዜ ራስሽን አግልለሽ ማለት ነው ብትማሪ የተሻለ ነው። እዚህ ጋር ሰው በቃ ባትፈልጊም ራሱ ውስጥሽ ላይ ያለውን ነገር ምን እንዳሰብሽ ምናምን ሳያውቅ ያው ጀስት በቃ በግድ እንድትወጪ ራሱ የሚያደርግበት ሁኔታ ነው ያለው ማለት ነው። ሰዎችም እንደዚህ የምታደርጉ ሰዎች አላህን ልትፈሩ ይገባል። እረፉ ማለት በቃ በትክክል ተመልሳም ይሁን ጀስት ራሷ ነች የምታውቀው፣ አላህ ነው የሚያውቀው። ስለዚህ በግድ ሰው አትክፉ እባካችሁ፣ እረፉ። ወላሂ ተው። ነገ አላህ ዘንድ እቺ ልጅ ከልቧ ከሆነ የተመለሰችው ነገ አላህ ዘንድ ትጠየቁበታላችሁ። በምታደርጉት በምትኮምቱት ነገር በምታደርጉት ወይንም ደግሞ ምንድነው በምትጽፉት ነገር ትጠየቁበታላችሁ። ከእናንተ የሚጠበቀው ማስተማር ነው። በቃ ባብላችሁም ቢሆን ማለት ነው እንድትማር እስልምናን እንድትወድ ማድረግ ነው ያለባችሁ። በቃ አልገባትም ጀስት በቃ ተናገረች እኮ በቃ ቁርአን አነበዋለሁ እንጂ ውስጡ ላይ ጀስት ትርጉሙን አላቅም አለች። እሺ ከዚህ በላይ ምን እንደምትፈልጉት? ሰው አትክፉ ነው እያልኳችሁ ያለሁት፣ እረፉ። እና ለእሷ ደግሞ በቃ ዞር ብለሽ ለተወሰነ ጊዜ ከሚዲያ ላይ ራቅ ብለሽ ዲንሽን ብትማሪ የተሻለ ነው። ከሚዲያዎች እነዚህ በቃ ሰው እንደምትመለከችው። ስለዚህ አይ ቲንክ ብዙም ባትጫኗት ጥሩ ነው። ጀስት ያለውን ነገር አይ ቲንክ ማታም ሪከርድ እየሰማሁኝ ነበር እኔ ጠዋት ላይ የተለቀቀ ሪከርድ ያለውንም ነገር ተናግራለች። ጀስት ከሁኔታዋ የሚያሳየው ደግሞ ብዙ ማውራት እንደማችል ነው የተረዳሁትና ብዙም አትጫኗት። ይልቁንስ የምትማርበት ሁኔታ ምናምን ኢንሻአላህ ያን ነገር ተመቻችቶላት ዲኗ ብትማር የተሻለ ነው እና የተወሰነ ጊዜ ከሚዲያ ራቅ ብለሽ ኢንሻአላህ የሆነ ጊዜ ደግሞ የምታስተምሪበትም ሁኔታ ይኖራል። ተሞክሮሽን ያሳለፍሽበት ዲንሽን እንዴት ልታጭ እንደነበረ ምናምን ታስተምሪያለሽ። ምክንያቱም ነገሩ በደንብ ሲገባሽ ማለት ነው። አሁን ላይ ጀስት የተለየ ነገር አለ ብዬ አላስብም፣ በደንብ እስካልተማርሽ ድረስ ማለት ነው። ጀስት ስህተት እንደነበረ ገብቶሽ ተመለስሽ እንጂ ስህተት እንደነበረ ገብቶሽ ተመለስሽ እንጂ ጀስት ዲፕል የሆነ የጠለቀን እውቀት ኖሮሽ አይደለም አሁንም ራሱ ማለት ነው። ስለዚህ እንደዛ ከመሆኑ በፊት ከሚዲያ ገለል ብለሽ ከቲክታክ ከምናምን ሐቢቢ ሰው የሚለው አካውንትም አንተ ማገዛትና ኢንሻአላህ እህቶች አሉ የሚያስቀሩ ሌሎች ሰለምቲዎች የሚማሩበትን ቦታ አለ ምናምን። ስለዚህ እዛ ቦታ ላይ ገለል ብለሽ ብትማሪ የተሻለ ነው። እዚህ ጋጋታ ነው በቃ ወላሂ ሌላ ነገር ፈልጋ ወይ ሰው አንዳንድ ጊዜ ሰው በቃ እውቅናን ፈልጎ ምን ብሎ በቃ ብዙ ሲተረማመስ ትመለከታላችሁ። ብዙ ሲተረማመስ ምንም አይጠቅምም። ነገ አላህ ዘንድ ትጠየቅበታለህ። ምንም ወላሂ ቅንጣት ያክል ነገር የሚጠቅምህ ነገር የለም። አላህ ቢያቅህ ነው በቃ ዋናውና ትልቁን ነገር ትርጉም ያለው ነገር ህይወታችን ራሱ ጥፍጥና የሚኖራት ከአላህ ጋር ባለን ቁርኝነት ነው። ሰዎች ያው እንደምትመለከቷቸው ነው ሲኖሯችሁ ምን ሲላችሁ በቃ ያሞጋግሷችኋል ምናምን። ነገ በወደቃችሁ ጊዜ በእናንተ ላይ ነው የሚሳለቁት። ስለዚህ የሰውን አቴንሽን ምናምን እንደዚህ ነገራቶች ብዙ ትኩረት አትስጧቸው። ሁኔታዎቹን ፕላትፎርሙን በጣም አስቸጋሪ ስለሆነ ለእንደዚህ ነገር ተጠቂ ልንሆን አይገባም ነው እና አፉ በሉም። ቀጥሉ ጀስት ፕሮግራማችሁ። እሷ ብዙ አትጫኗት ለማለት ያክል። አልተጫናትም ግልጽ ለማድረግ ነው እንጂ ለመጫን ሳይሆን አሁን አውሪ ብለናት ዝም ስትል ሌላ ነገር ስለሚመስል ነው እንጂ ምንም አይደለም። ቀጥል ሱሬ። በመጀመሪያ ደረጃ ምንድነው እዛ እሷ ጋር በመጀመሪያ እሷ ቪዲዮ በተሰራው ቪዲዮ ብዙ ፖለቲካ ስለተሰራ
ያለው ነገር ግልጽ ለማድረግና እሷ እነሱ ጋር ገብታ አዘጋጅተዋት ገብታ ስትናገር በድፍረት የተናገረችውን ነገር እዚህ መታ እንትን ማለቷ ሰው ላይ የሚፈጥረው ነገር ስላለ ነው ለማጣራት የተፈለገው። እና አሁን እኔ እንደደረሰኝ ከሆነ እንደዚህ አሁን እንትን ብለው ይሄ ከእስልምና ተመልሰናል ለሚሉት የሆነ ለራሳቸው እንደተዘጋጀ ነው የሆነ ግሩፕ ነገር አዘጋጅተው እነሱን በብቸኝነት እንትን እንደሚሏቸው ነው። እና ረህመት አንቺም እንደዚህ ነበር አስገብተውሽ ነበር ወደዛ ግሩፕ ወይስ ወዴት ግሩፕ ግን በፊት ማለት ነው? እኔ ማንኛውንም የምትፈልጉ ነገር ማለት ግልጽ ያልሆነ ያላረኩላችሁ ነገር ካልገባችሁ ነው ጠይቁኝ። ምንም ታረጋለሽ ብለው እኔ ድምጽ ያኔ እኔ ስራ እየሰራሁ ነው ማውራ እንዳረበሻችሁ ነው እየሰማችሁ እየመለስኩላችሁ ነው። ለዛ ነው የምትማረገው። ሲቀጥል ማንኛውም ጥያቄ እኔ ትክክለኛ ነገር ነው የምመልሰው። ግልጽ ያልሆነላችሁ ነገር ጠይቁኝ። ግራ ካገባችሁ ለቅም የራሴ እሱን እየጠየኩሽ እኮ ነው። ምን መሰለሽ እዛ ገብተሽ ትታወሪ አሁን አዘጋጅተውሽ ምናምን ስለገባሽ ያኔ በድፍረት ነው የተናገርኩት። አሁን ግን በራስሽ አስበሽ ስለሆነ የተመለሽው የሆነ ያዝ የሚያደርግሽ ነገር ሊኖር ይችላል። ይሄ ግልጽ እኮ ነው የታወቀ ነገር። ግን አሁን እኔ ያልኩሽ ያለሁት ለብቻ ከዚህ ሰልመናል ብለው እንትን ክደናል ወደ ክርስትና ተመለሰናል ለሚሉት ልጆች የብቻ እንትን አለ የተዘጋጀ ግሩፕ ነገር አለ። እዛ አስገብተው ስለ የነብዩን ጥላቻ ክርስትና ላይ አንዳንድ የሚነሱ ጥያቄዎች እንዴት መመለስ እንዳለባቸው፣ ፖለቲካ እንዴት መስራት እንዳለባቸው የሚያስችላቸውን የራሳቸውን እንትን ይሰጧቸዋል፣ ስልጠና ይሰጧቸዋልና ወደዛ ግሩፕ አስገብተውሻል ወይ አንቺ? እኔ የተለየ ምናምን ግሩፕ አላስገቡኝም። እኔ ደግሞ ያኔ እንደዚህ እንዳለውን ቅድም እሱን ተናግሯል። መምህር ነው የመደቡልኝ በውስጥ ነው። ስለ ስላሴም ስለ ትምህርት ማንኛውም ትምህርት ያስተማሩ መምህር ለራስ መድበውልኝ በውስጥ ነው የተማርኩት። ግሩፕ ምናምን የተለየ ግሩፕ የከፈሩ ምናምን እንደዚህ አይነት ነገር እኔ ገብቻለሁ። አሬ እዛ ይሄ ዋናው እንትን ፖለቲካ የሚሰራበት ሰውዬ ጋር ከመግባትሽ በፊት በውስጥ የሚያወሩሽ ሰዎች አሉ። አንዳንድ ሰዎች እነሱ እንዳሉ የታወቀ ነው። ግን እነሱ የሚያወሩሽን ይሄ እነሱን የሚለካቸው ይሄ ፖለቲካ ዋነኛው እሱ ነው። እንትን ይሄ ሰውዬ ራሱ ነው ፖለቲካ የሚያሰራቸው ሰውዬ ነው። ሰውስ የሚልካቸው ያው ጀስት እሱ ራሱ ቀጥታ አይመጣም ወደ አንቺ ላይ ያወራሽ ይችላልና እነሱ መተው የሚያወሩሽን ነገር ገስት ላይ ይጠይቁሻል አይጠይቁሽም እንደራሱ አሳስመስሎ ማለት መጀመሪያ ከነሱ ጋር ይጨርሳል። ከነሱ ጋር ይጨርስና ምን እንዳሉሽ ምን እንዳልሻቸው ምናምን ይነግሩታል። እሱ ደግሞ እንደ አዲስ ፈጠራ ነገር አምጥቶ ላንቺ እንትን ይልሻል። በነገራችን ላይ እንደዚህ አይነት ነገር ምንም እንደዚህ እኮ ገስት ላይ እኔ እዛ ጋር ያወራሁት ቪዲዮ ምናምን እንደዚህ ያለውና እንደዚህ ተናግሬ ምናምን ከሆነ ለምሳሌ ቪዲዮውን አምጥታችሁ በዚህ ሁኔታ እንደዚህ ብላችሁ መጠየቅ ትችላላችሁ እንጂ ብዙ ጊዜ ዝም ብዬ ነበረ ገብቼ ቁጭ ምለው ገባህ? እዛ ጋር ገብቼ ነበረ ገስት ላይ ምናምን ቁጭ ነበር ምለው የሆነ ጊዜ ላይ ነው። ሁሌ ራሱ አልነበረም። የሆነ ጊዜ ያክል አንዳንዴ ነበር እንደዚህ ያት ለምሳሌ መጀመሪያ በዛ የሚገቡ ከሆነ እቺ ና ያትቀርኛለሽ ወይ ብሎ ጠይቆኛል። ቀልቤ ቅድም መልሻለሁ። ከዛ ገብቼ ያኔ እንትን ሲለው ቀርቼለት አውቃለሁኝ እንጂ እኮ እኔ አሁን ሰው እዛ ገብቶ ምናምን እንደዚህ ብዙ ነገር እንደዚህ አውርቶ እሱ ሲጠይቅ ምናምን እንደዛ ሲሆን እኮ ነው እንደዚህ አይነት ጥያቄ የምጠይቀው እንጂ ማንንም ያወራኝ ሰውም የለም። ገባህ አባባሌ? ሳወራ የነበረበት ወይ እሱ ጋር ገብቼ እንደዚህ የተናገርኩበት ምናምን ቪዲዮም ካለ አሳየኝ፣ ከዛ መልስልካለሁ። ኖ እኔ ያልኩሽ ያለሁት እንደዛ አይደለም። አሁን ለምሳሌ ሰውየው ጋር ከመግባትሽ በፊት የሚጠይቁሽ ጥያቄዎች አሉ አይደለ? ስገቢ እሱ ማለት እሱ ጋር ስገቢ የሚጠይቁሽ ጥያቄ አንዳንድ ነገር አለ አይደለ? ልጆቹ ግን ያሟቸዋል እንዴ? ኮሜንታተሮች ምንድነው የሚፈልጉት? ያሟቸዋል እንዴ? ምን መሰለሽ ረህመት አንቺ ከዚህ በላይ ምንድነው እንደመለስላቸው የሚፈልጉት? አይደለም ታዲያ በጣም ነው የሚያናደዱት እንዴ? ከዚህ በላይ ምን ላደርግላቸው ነው የፈለጋችሁት? እነሱን ታይ ገስት አንቺ እኮ ከላይ ነው ያለሽው። ከላይ ሆነሽ የታች ያለ ከላይ ሆነሽ በታች ከተመራሽ ይከባድ እኮ የታችሁን ታያቸው አንቺ ባለሽ ታረጊና ማለት ስልክሽን ወደ ግራ እንዲስታረጊው ኮሜንቱ ይጠፋል። እንደዛ ማድረግ ትችላለሽ። ቀላል እኮ ኮሜንት አለ። ልቅማን አይ ቲንክ እኔ እንዳሳብ ቢበቃን ይሻላል ብዬ አስባለሁ። እንደኔ ሐሳብ አንተ ተፈልገ መቀጠል ይችላል። ግን ራያን አንድ ጊዜ ሰላት ልገባ ስለሆነ አንድ አጭር ነገር ተናግሬ ልውረድ። ባቢ ይፈቀዳል አይደል? ቀጥል ግሬሎ
ልጅቷ ወረደች እንዴ? ነው እኮ ችግር እኔ ፈልጌ የነበረው የሆነ እስልምና ላይ ካላስቀጠፏት እስልምና ላይ አስቀጥፏት ከሆነ የምትፈራው ነገር አለ ለመናገር ልንል እንችላለን። ምንም እንዳላስቀጠፏት ግን ምታክ ከሆነ እስልምና ይሄ ነገር ስህተት ነው ይሄ ነገር ብላ የቀጠፈችው ነገር ካሌለ ግን የሆነ አጭር ቪዲዮ ሰርታ ያን አጭር ቪዲዮ እያንዳንዳችን ሼር እንድናደርገው ፈልግ ነበረ። ምክንያቱም ያን የሰሩትን ፖለቲካቸውን ለማበላሸት እኔ ከሙስሊም ወንድሞቼ ጋር በእንደዚህ ምክንያት ተጣልቼ እልህይዞኝ ዝም የክርስትናን ገባሁ እንጂ እኔ አምኜበት አይደለም እና ተመልሻለሁ ወደ ዲኔ ብላ የሆነ አጭር ቪዲዮ እንድሰራ ነበረ እኔ ፍላጎቴ። ከተመቻችሁ ይሄን ነበር እንድታደርጉ የፈለኩት። በቃ ከወረደች ምንም ማድረግ አይቻልም። አሪፍ ሀሳብ ነው። በነገራችን ላይ ዘግይታችሁ የመጣችሁ ሰዎች መጀመሪያ ላይ ትንሽ ተናግራለች። የነበረው ነገር ተሸዋውዳ ስሜት ውስጥ ገብታም ሄዳ እንደነበረና በመሀል ደግሞ ትምህርቱ ሲያስተምሯት ምንም እንዳልገባት ያ ትምህርት እዚህ ግባ የሚባል ትምህርት እንዳልነበረ የራሷ አስተማሪ ተደርጎላት እዚህ ግባ የሚባል ነገር እንዳልሆነባትና እስልምና ደግሞ ተጠምታ እንደነበረ ነው ስታወራ የነበረው። ከዛ በኋላ ደግሞ ተመልሻለሁ፣ ስለዚህ ወደዛ ማየትም አልፈልግም ስትል ነበረ መጀመሪያ ላይ። ግን እነሱ በሷ እንትን አይደለም፣ በነገራችን ላይ በሷ አንደበት፣ በሷ ብቃት፣ በሷ ምላስ አይደለም ፖለቲካው የተሰራው። ምናልባት መረዳት ካለብን ማለት ነው በሷ እንዝላልነት፣ በእነሱ ብልጠት ነው ፖለቲካው የተሰራው። የእሷ ትንሽ ድምፅ ወሰዱና አረብኛ ታነባለች ምናምን ብለው ቁርአን አንብቢ ምናምን ብለው ትንሽዬ ድምፅ ወሰዱ። ከዛ ደግሞ አጋግለው ነገሩን አስፍተው ፖለቲካ ሰሩበት። ስለዚህ የእሷ እንትን አልነበረም ራሱ። ስለዚህ እነሱ የሰሩትን ፖለቲካ ምናልባት በእሷ አንደበትና ብቃት ሊመለስም እንትን ልታደርገውም አትችልም። ልጅቷ ራሱ ገብቷትም አይደለም እንትን ስታደርግ የነበረው። ከዛ ለመውጣት እንኳን ሸምሞኝ ነበረ ከዛ ያልወጣሁት። አንዳንድ ሰዎች ተጃልሼ፣ አንዳንድ ሰዎች ጓደኞች አድርጌ፣ አንዳንድ ሰዎች ጋር ተግባብቼ ዝም ብዬ በአንዴ ለመውጣት በጣም ሼም ይዞኝ ነበረ ብሎ የሚያወራ ሰው ትንሽ ልንረዳው ብንሞክርም መልካም ነው። ለዛ ነው ገብቷቸዋል። ስራቸው ግልጽ ነው። እኔ ስራቸው እንደከሸፈ የምረዳው ምንድን ነው፣ ልጅቷ እንደዚህ ስላላለች አይደለም። ተመለሰች ልጅቷ ከልቧም ይሁን አይሁን ተመልሳለች አይደል ልጅቷ። በቃ ስራቸውን የሚሰሩትን ስራ ፖለቲካ እንደሆነ እኮ መመለሷ በቂ እኮ ነው። በቃ እነሱ የሚሰሩትን ስራ ፖለቲካ እንደሆነ የልጅቷን መመለስ በቂ ማሳያ ነው። እሱ ብቻ አይደለም፣ እንኳን ሙስሊም ብለው ሸውደው አታለው አግባብተው የሆነ ነገር ብለው ክርስቲያን ያደረጉት ሰው ይቅርና ክርስቲያን ራሱ የሙስሊም ጥላቻ የለበትም እኮ ነው እየተባለ ያለው። እንደዛ ነው። ራሳቸውንም ያዩት እኮ እሱ እኮ ነው። ሙስሊምን ተውትና ክርስቲያን ራሱ የነብዩ መሐመድ ጥላቻ እንደሌለበት በየቀኑ የነብዩ መሐመድ ጥላቻ እየተነገረው፣ በየቀኑ ጥላቻና ብልግናን እየተነገረው ክርስቲያን ራሱ ለነብዩ መሐመድ ምንም ጥላቻ እንደሌለው ስላዩ እኮ ነው ኮረንቲ ካልጨበጥን ብለው ሲያለቅሱና ሲያብዱ የነበረው። ክርስቲያኑ ራሱ የክርስቲያን ሴቶች ሙስሊምማ ተው፣ ሙስሊም የነበረና ሙስሊምማ ተው፣ ክርስቲያን ሴቶች ራሱ ለነብዩ መሐመድ እኔ ፍቅር አለኝ ለምን ስጠላችኋለሁ? እናንተ የምታስተምሩትን ትምህርት ትክክል አይደለም፣ ስድብ እንጂ እናንተ ጋር ምንም የለም ስላሏችሁ እኮ ነው ቤተክርስቲያን የቆመችው ተረት ላይ ነው ብለው ያሉት እኮ የራሳቸው በክርስቲያን ምክንያት ነው፣ በራሱ በክርስቲያኑ ማለት ነው። እነዚህ ሰዎች ሰው አልገባውም ብለው እምነታቸውና ቤተክርስቲያናቸውን ቤተ እምነታቸውን የሚሳደቡ እና በአንዴ ሽምጥጥ አድርገው ገደል የሚከቱ ሰዎች ምንስ እንጠብቃለን ከነሱ? ስለዚህ በእነሱ ብልግና ተሰርቶ የነበረው ፖለቲካ የልጅቷ እንዝላልነት እንጂ ተናጋሪ ስለሆነችም አይደለም፣ ምላስ ስላላትም አይደለም፣ የተለየ ነገር ስላደረገችም አይደለም። አታውቅም፣ መናገር አትችልም፣ አንደበቷ የታሰረ ነው። ገብቷቸዋል። በቃ ድራማ መስራት ቢቻል እኮ ኖሮ ትናንት ኢብሮ ቤት ሰለመች አይደል? ምንም ነገር አላደረጉም። በቃ ጉዳያቸው ምንድነው? ሃይማኖትን ማስተማር ነው። ምስክርነት ሰጠች። በቃ ወደ ተመቸሽ ሂጂ ነው የተባለችው። ገብቷቸዋል። እሱ በቂ ነው ድራማ ለመስራት ማኑሩ። ድራማ የመስራት ጥማት ያለበት ሰው እናንተ ጋር ቢኖር እሱ በቂ ነው። ተመልሳ እኔ ሙስሊም ሁኛለሁ ማለቷ ራሱ በቂ ነው። እነሱ እኮ አረብኛ ነባለው ምናምን በማለቷ ሸዋውደው ገና እኮ ነው ሳትጠመቅ ፖለቲካ ሰርተው
አሁንም ብላለች እኮ አልተጠመቅኩም፣ የራሴ አስተማሪ ተመድቦልኝ ነበረ፣ ከዛ ያለፈ ነገር ግን አላውቅም ብላለች። ስላሴ ስማር አይገባኝም ብላለች እኮ በቃ አደንቁሮኝ ነበረ እኮ ነው ያለችው። ስለ ስላሴ ያስተማሩሽን ነገር ምንድነው ብዬ ስጠይቃት የለም የተማርኩት ነገር አይምሮዬ ውስጥ የለም፣ እዛ ውስጥ በነበርኩበት ሰዓት ሃይማኖቴን ተጠምቼ ነበረ ብላ ነው ስትናገር የነበረው። በቃ ፖለቲካ መስራት ቢፈለግ እኮ እንደዛ እሱ ብቻ እንደነሱ ቢሆን ሰው እንደነሱ ሰው ክፋት ቢኖርበት እሱ ብቻ በቂ ነው። ቀን ሙሉ ታወራበታለህ እኮ። ይሄ ነገር ደግሞ የታወቀ ነገር ነው። እሷ አላወራችም ማለት ደግሞ እነዚህ ሰዎች አያደርጉም ማለት አይደለም። እሷ ሚዩት አድርግ፣ አንተ እያወራው አይደለ እንዴ? ሚዩት አድርግ። እያወራው ለምንድን ነው በመሀል የምትገባው? ብልግና እኮ ነው። ተው እንጂ ተው እንጂ። ክርስቶስ እንኳን ሐዋርያቶችን ሲያወሩ በጣልቃ ይገባም ነበር፣ ያስጨርሳቸው ነበር። በነገራችን ላይ ተው እንጂ። አመት አላወራም እና ምንድን ነው እቺ ልጅ እዛ ጋር ያለውን ነገር ያየችውን ነገር አላወራችም ማለት እነዚህ ሰዎች ቁም ነገር ይሰራሉ ማለት አይደለም። እነዚህ ሰዎች ብቃት አላቸው ማለት አይደለም። እነዚህ ሰዎች ያስተምራሉ ማለት አይደለም። እንደማያስተምሩማ ከምዕመኑ እኮ ነው ያየነው። እንደማያስተምሩ ከትውልዱ ነው ያየነው። እነሱ ቀን በቀን እየተሳደቡ ነው የሚሉት አይደል? ሰው እያንቋሸሹ የሰውን ሃይማኖት ገብቷቸዋል። ትውልድ ግን ምንድን ነው ያላቸው? በቃ አላቅም፣ እናንተ የምታደርጉት ነገር አይገባንም ሲላቸው ምንድን ነው ያደረጉት? እንደዛማ ከሆነ ስድብ ካልተማርክ ወይም እኛ ያልነን ካልተገበርክ ሄደህ እኛ የምንሰድባቸውን የሰው ነብይን ካልተሳደብክ ቤተክርስቲያን ገደል እንከታታለን ያሉት እነሱ። ከተቷት ራሱ ቤተክርስቲያን የቆመችው ተረት ተረት ላይ ነው ተባላችሁ። ቤተክርስቲያን የቆመችበት ነገር ተረት ተረት ነው። ስለዚህ ምንድነው ስድብ ላይ መቆም አለባት፣ የሆነ አካል በመጥላት ላይ መቆም አለባት ነው። ደንታቸው አይደለም። እናንተ ብትቃጠሉም ብትሞቱም ብትጨረሱም ደንታቸው አይደለም። ስለእናንተ የሚጨነቅ ስለ ቤተክርስቲያን የሚጨነቅ አንድም ሰው እንደሌለ በየቀኑ እያሳያችሁ ነው። ባለፈው ቀድሞ የሆኑ ሰዎች በሚሊዮን ብር ካልተከፈለን ብለው ለቤተክርስቲያን ማስተር ቤተክርስቲያን የሚሰራበት ብር በዛ እንኳን አልነቃቸውም። አሁን ደግሞ የምትተው ቤተክርስቲያኗ ተረት ተረት ላይ ነው የቆመችው ስትባሉ ታዲያ ምን ላይ መቆም ነበረባት? ቤተክርስቲያን ያለችበትና የቆመችበት ተረት ተረት ከሆነ ምን ላይ ትቁም ከተባለ እነሱ የሚሏችሁ ነዋ። የሆነ አካል ላይ በመጥላት አካልን ስትጠሉ እናንተ የሰውን ሃይማኖት ስትሳደቡ ዝም ብሎ የሚያያችሁ ሰው ያለ ይመስላችኋል እንዴ? እናንተ ከማንንም ጋር እየተቧጨራችሁ ከማንንም ጋር ሳትስማሙ ከማንንም ጋር እየተሰዳደባችሁ የነሱን ጥቅም ለማስቀጠል ነው። ሌላ ምንም እንትን የለውም። በፍቅርማ ከተማረ ወንድ ልጅ አሳጥረው ሚዩት አድርግ። ድንጋይ አይወልድም አይወለድም ይመለካል። ኦኬ ውረድና አንጀትና ኩላሊት ቅንድብና ጥርስ ምላስና አፍንጫ አምልክ። ድንጋይ የሚያመልክ ሰው የለም። አንተ ግን ቄት ታመልካለህ፣ ወሸላ ታመልካለህ። አንተ ቅንድብና አንጀት ታመልካለህ። በሴትም በወንድም ማለት ነው። ሰው ነው እኮ የምታመልኩት። ሰው እያመለክ ንገሩን ትላላችሁ እንዴ? ድንጋይ አምላኪዎችን የሮም ጣዖት አምላኪዎችን ህግጋትና ስርዓትን እያስቀጠልክ አሁን ደግሞ አንተ አሻሽላችሁ ከጭቃ ከድንጋይ አሸጋግረህ ሰው ነው የምታመልከው። አንጀት ነው የምታመልኩት። ጉበት ነው የምታመልከው። አንተ ንገሩን ባይ እናንተ አናት ላይ ነው ወጥ የምንሰራው። በነገራችን ላይ በእሳት ማለት ነው። የሆነ ነገር ትናገራለህ፣ በዛ እጥፍ አድርገን ነው የምንመልስልህ። ስለዚህ እንዳትነጋ መንካት የማንንም መንካት አይቻልም። ከቻልክ በፍቅርና በትህትና በስርዓት በመረጃ በማስረጃ የምትከተለውን መጽሐፍ መሰረት አድርገህ ምሽግን አድርገህ ቁጭ ብለህ ታወራለህ። ካልሆነ ደግሞ እሳደባለሁ ካልክ እጥፍ አድርገን ነው የምናቃጥልህ። አይፈቀድም። ድንጋይ ትላለህ እንዴ? ጭራሽ ድንጋይ ትላለህ? ድንጋይ ሲያደናቅፈው የነበረ አምላክ ብለህ አበጅተህ የሰው ልጅ እያመለክ ድንጋይ ትላለህ እንዴ? በግ እኮ ነው የምታመልከው። በግ ቆሬማዎች። እነዚህ ሰዎች ምንም ትህትና አያስፈልጋቸውም። እነዚህ ሰዎች ምን አይነት ትውልድ እንደሆነ ራሱ
ሃይማኖት እናንተ አታውቁትም። እምነት እናንተ አታውቁትም። መንፈሳዊነት እናንተ ውስጥ የለም። እናንተ የሰይጣን አገልጋዮች ናችሁ። እናንተ ስራችሁ እኮ እያየነው እኮ ነው። ስራችሁ ይሄ እኮ ነው ስራችሁ። ስራችሁ እየተጨነቀ ስራችሁ ስደት ላይ ያለ ሰው ሸውዳችሁ አታላችሁ ወስዳችሁ ፖለቲካ መስራት እኮ ነው የእናንተ ስራ። ይሄ ነው። ከቤተሰብ የተለየ የቤተሰብ ፍቅርና ጥማት ያሰቃየው ሰው ወስዳችሁ ሸውዳችሁ ቁጭ አድርጋ ፖለቲካ መስራት እኮ ነው የእናንተ ስራ። ሌላ ስራ ትሰራላችሁ እንዴ? ወንጌል ሰብካችሁ በእናንተ ወንጌል ተማርክ ያለው ብሎ ወደ እናንተ የመጣ ሰው አለ? ለምንስ ይመጣል? ራሱ እንዲያመልክ ወደ እናንተ አይመጣም እኮ። ራሱ እንዲያመልክማ ባለበት ራሱን አያመልክም እንዴ? ምን ሊሰራ አንተ ጋር ይመጣል? ወንድሜ እንግዲህ ቁርጡን ወቁት። ሰው አምልክ ብለው እሺ ብሎ የሚቀበል ሰው የለም። ለእስራኤላውያንን አጎብድድ አፈንድድ ብለው አሜን ብሎ የሚቀበል ትውልድ የለም። አትድከሙ። የለም ብሰብ ስለማይሳካ እኮ ነው፣ ስለምታውቁት እኮ ነው። ፖለቲካ ሰሩ ነበር የሚገርመው ራሱ። የትኛው ትምህርት አስተምራ የትኛው ወንጌል ሰብከህ ነው ትውልድ አንተ ጋር የምታመጣው? በየትኛው ስብከት ነው አሁን ሰው መጽሐፍ ቅዱስን ይዘህ ቁጭ አድርገህ ክርስቲያን የምታደርገው? አትችልም። አማራጫችሁ እናንተ የምታደርጉት የምትሄዱበትን መንገድ ነው። የሰውን ሃይማኖት እየተሳደብክ የቤተሰብ ፍቅር ያሰቃያችሁ ስደት ላይ ያሉ አንዳንድ እህቶች እየወሰዳችሁ ፖለቲካ መስራት፣ በትንሽ በአንድ ደቂቃ ድምጻቸው ደግሞ የሳምንት አጀንዳ ታደርገዋለህ። ይሄ ነው ስራችሁ እናንተ። ሌላ ምንም አዲስ ነገር የላችሁም። ልክ ነህ። እሱማ ያበደ ነው ራሱ። አንድ ድንጋይ 50 ዓመት ፔሬድ አየ ምናምን ብሎ እና ወንዶቹ ወደ ሸምበቆ ይግባብህ። እንደዚህ አይነት ስብከትን እየሰበከ ስለ ሃይማኖት ያወራሉ፣ ስለ መለኮታዊነት አለማፈራቸው ራሱ ስለ አምላክ ያወራሉ፣ ስለ ፈጣሪ ያወራሉ። እንደዚህ ሰዎች አጥንት ቆጣሪዎች፣ ሬሳ ሰብሳቢዎች፣ መቃብር አምላኪዎች እነዚህ እኮ ናቸው የሰይጣን ደቀ መዝሙር፣ የሰይጣን አገልጋይ፣ የፈርዖን አገልጋዮች ደቀ መዝሙሮች፣ እነዚህ የገሃነም ሲሳዮች። እዚህ ጋር መጥቶ ስለ ሃይማኖት ያወራል። በየትኛው ሞራል ነው ስለ ሃይማኖት የምታወራው? ተው፣ ለሌሎች ተው። ሃይማኖት ለሃይማኖተኞቱን ተውት። መለኮታዊነትን ለሚታወቅበት ቦታን ተው። እናንተ እንደፈለጋችሁ የሸናችሁበትን መጽሐፍ እዛ ደንቁሮ እናንተ የገባችሁበትን ጉድጓድ የሚገባ ትውልድ የለም። ስለዚህ ስራችሁ ይሄ ነው። ስራችሁ ከርስሰናል ብለው በሚመጡ አንዳንድ የተሸወዱ ልክ እንደ እህታችን ማለት ነው። በሷ ሳይሆን በድንግል ማርያም ልጆች ነው ያየነው። በእነ ሜሪ ነው ያየነው። የክርስቶስ ተከታይ ነኝ የሚሉ ልጆች ነው ያየነው። ነብዩ መሐመድ እንደሚወዱ እንደዛ ማለት ደግሞ አንጨርጭሯችሁ አቃጥሏችሁ እናንተ ደግሞ ቤተክርስቲያን ገደል ትግባ ተረት ተረት ላይ ነው የቆመችው ወራዶች ናቸው ያላችኋቸው በአጠቃላይ ነው ስትሳደቡ የነበረው። ምዕመን ሲሳሳት እኮ በምክር ነው የምትመልሰው። ትውልዱ ሲሳሳት እኮ በትህትና ነው የምትመልሰው። ለምንስ መረጣችሁ? ለምንድን ነው የመረጣችሁት? እሱን ለምንድን ነው የመረጣችሁት? አጀንዳው ለምን ተመረጠ? ሌላ እንትን የለው። ትውልዱን ስሜት ውስጥ ለመክተት ነው። ሌላ ምንም እንትን የላቸውም። እንደዛ አይነት ነገር ትውልድ እንዳለማ ካወቅ እንደዛ አይነት ስራ የሚሰራ ትውልድማ ስታይ ቁጭ ብለህ ካለህበትን የተረተረትና ስድብ ትርክት ወጥተህ ወንጌልን ገልጠህ ነው የምታስተምረው እኮ እንዲመለስ። እናንተ ግን ቤተክርስቲያኗን በአናቱ አዘቅዝቃችሁ ትውልዱ ራሱ ሰድባችሁን ያባረራችሁት። ይሄ ነው የእናንተ ስራችሁ ነው ይሄ። ስለዚህ በእንደዚህ አይነት ነገር በፖለቲካ በተንኮል በክፋት በሃይማኖታዊ ዝሙት የምታሳኩት ምንም ነገር የለም። አይሳካም። አንድም ሰው አይመጣም። መምጣቱን ተው። እናንተ ጋር ያለ ሰው እናንተ ጋር አንድም ሰው አይጸናም። ራሱ ወንፊት ነው ያደረጋችሁት እኮ ሃይማኖቱን። ወንፊት ነው። ማንንም ሰው መቆም አይችልም። እየተንጠባጠበ ይጠፋል። አንድ ሰው ይውረድላት እስኪ። የታለ ስላልተናገርሽ እኮ ነው። ሰው ስለ ሃይማኖቱ ስለሚጨነቅ ነው እንደዛ ሲልሽ የነበረው። ገብቶሻል?
እኔ እኮ ስላልተናገርሽ ወላሂ አልገባኝም። እኔ ማለት ያወራሁት ነገር አላመናችሁኝም ነው ወይስ ምን ልመልስ ነበር የጠበቃችሁት? አላውቅም፣ ግራ ገባኝ። ስለማመን አይደለም። እነሱ ብዙ ፖለቲካ እየሰሩ አሁን አውሪ ስንልሽ ትንፋስሽ እየተቆራረጠ እንትን ስትይ ምንድን ነው የሚያደርጉት እነሱ? ሁለተኛ ፖለቲካ ነው የሚሰሩት። አስጨንቀው እንትን አደረገዋት ነው የሚሉት። እኮ ማንም ያስጨነቀኝ ሰው የለም እኮ እኔ በራሴ ነገር እንደዛ ነው የሚሉት እኮ እንደዛ ነው የሚሉት እነሱ እንደዛ ነው የሚሉት። የሰለሙ ሰለምቴዎች እኮ ቪዲዮ ተያዘባቸው፣ አሸማቀዋቸዋል፣ ምናምን እየተባለ ነው ፖለቲካ የሚሰራው አውቀው ማለት ነው፣ ለማሸማቀቅ ገብቶሻል፣ ስም ለማጥፋት። ኦኬ እኮ እኔ አሁን የፈለጋችሁትን እኔ ተናገራለሁ እኮ ለከ ፍርሃቱ የራሴ ስሜት ነው እንጂ ማለት የራሴን ጸባይ ነው። እንዴት ልናገር ከዚህ በላይ እኔ በምችለው አቅም ተናገራለሁ። ማንኛውም ጥያቄ መጠየቅ ትችላላችሁ ብያለሁ። ከዚህ በላይ ምን ግልጽ ያልሆነ ነገር ነው ያለው? በቃ ማሰማት እንፈልጋለን። እንደውም ቪዲዮውን እናሰማ እዚህ ጋር። አልወድም እኔ ደጋግሞ ስልክ የሚደውል ሰው በጣም ነው የሚደብረኝ። እንዴ አላነሳህም ማለት እኮ አልተመቸህም ማለት እኮ ነው። አለ ቪዲዮ አለ። አላማችን ማጋለጥ ነው። ማንንም ይሁን ማንም በየትም ይሁን ማጋለጥ ነው። በቃ ስራችን ነው። እና በዚህ ፖለቲካ ይሰራሉ ራሱ እነሱ። ይሄ የታወቀ ነገር ነው። እኔ ሁለተኛ ቪዲዮ ማሰራቴ ነው። በቃ ንግግርሽ አሪፍ ነው። የሆነ ቪዲዮ ለሰቀራበት የነበረ ቆይ ሰው አንዴ ቆይ ለምን መሰለሽ? አይ ቪዲዮ ምርጥ ነው፣ ግን ምንድነው ማድረግ ያለብሽ መሰለሽ? እፎይ ቤት ማህሌት ነኝ ብዬ ገብቼ ቁርአን አውቃለሁ ብዬ የነበርኩ ልጅ ነኝ። እኔ ራህመት ነኝ እና በእኔ ፖለቲካ ተሰርቶ ነበረ። እኔም እንደዚህ ብዬ ነበር። አሁን ግን ወደ ሃይማኖቴን ተመልሻለሁ በቃ ብለሽ ባጭሩ ዝግት ማድረግ ነው። እንደዛ ነው መሆን ያለብን። ያ የነበረው ስምሽንና ያ የተደረገው ነገር ግልጽ አድርገሽ ለቁሚያት። ከዛ ሁሉም ሰው ሼር ያደርጋል። እንደውም ይሄ ሼር እንዳታደርጉ ሌላ ቪዲዮ ሰርተሽ ነይ። ግን በፍቃድ ነው የምንልሽ። ደግሞ አስገድደው ቪዲዮ አሰራዋት ምናምን እንዳይባል በራሷ ፍቃድ ነው መስራት የፈለገችው ራሷን ችግር የለም። ያለብሽ በባለፈው ያ እኔ ቆርጭ በላኩልሽ ቪዲዮ ስትቀሪበት የነበረውና እሱ ቀድመሽ አሳይ ማለት ራስሽ መሆንሽን እሱን አሳይ። ምናልባት አስፈላጊ ከሆነ ማለት ነው። ምናልባት እኔ እንደዚህ እንዲሆን አልፈለኩም ነበር፣ ግን ከሆነ አይቀር ምክንያቱም መሰራቱ አይቀርም። ኦልሬዲ አንዴ ገብተሽበታል። ስለዚህ ያ ነገር ከሚሆን በስምሽ ላይ የነበረውን ቪዲዮ ታወጪውና ቀጥታ ከመጀመሪያ እሱን ታሳያለሽ ስትቀሪ የነበረው ማለት ነው። ከዛ እሷ መሆንሽን የሚያረጋግጥ ታደርጊያለሽ። እንደዛ ካልሆነ ንግግር ራሱ አያስፈልግም። መመለስ ብቻ መናገር ነው። ሌላ እንትን አያስፈልግም። በቃ እንጠብቃለን። እንደውም ማንንም ሰውማ ፖለቲካ መስራት የለበትም። ገብቶሻል አባባሌ? አንቺ ያለሽው በእምነትሽ ነው። አንዳንድ ወራዳና ሰገጤ ሰዎች ፖለቲካ መስራት አይፈቀድላቸውም፣ አይሰሩም። ሰው በነገራችን ላይ ፎሎ አድርጉት፣ እሷንም ፎሎ አድርጓት። ሰው የሚባል ልጅ ወንድ ነው። ፎሎ አድርጉት። በነገራችን ላይ እዚህ ጋር ያለው ከመሲ እንትን ያለው ከሷ ስር ያለው ፎሎ አድርጉት። ጭራሽ የቦረና ወጣም ሻለ ተክልዬ ልጅ እኔ እኮ ሰርታ ትመጣለች። እሺ ቴንክ ዩ። ምንም ማውራት አይፈቀድም ዛሬ። የልጅቷ ጉዳይ ነው ጉዳያችን።
ኦፓል ነው ያየሁት እኔ። ጭራሽ ማስቲካ ጆሮ ውስጥ ቀርቅሮ ሲያሳደር የነበረ ሰገጤ ሰው እኛ ላይ ፖለቲካ ሊሰራ አይቻልም። ሄድና አህያህን ንዳ። ሰው በራሱ አመለካከት ነው መመራት ያለበት። ኦፓል ነው ያየሁት። ኦፓልን አስገቧት። አየኋት መሰለኝ አይደል? ወይስ ዝም ብላችሁ ነው እንትን የምታደርጉት? ሜንሽን የምታደርጉት? ወቸው ጉድ ትላለህ። ኦፓል ላይ እኔ ነኝ አይደል እንትን ማስገባት የምችለው መሰለኝ፣ ፕራይቬት ስለሆነ አካውንቷ። አዎ ሲጀመር እኔ ነኝ እንትን ማድረግ ያለብኝ ሁላ። ማንንም ሊነካሽ አይገባም። ኮፕሊንግ አድርጉ፣ እየጠበቅን ነው። ገና ቲክታክ ላይ ሱቅ በደረቴ ነው የምናሰራው። ያለቀ ካልሲያችንን አሸክ እንዴ! አንተ ሙቤ ግን ወንድ ነው እንዴት ተረዳ? ሙቤ ከታች ሲተኩስ አየሁትና አተኳኮሱ ደግሞ ያበደ ነው ራሱ። ተመቸኝ። የምፈልገው ነገር ነው ያደረከው ሁላ። ኦፓ እንዴት ነሽ? ሰላም ነው? ዳና ሁሉ መልካም፣ ሁሉ ፒስ። በስምሽ ኦፓል ተሸክመሽ መጣሽ? እንዴት ነሽ? ጦርነት ላይ ናት። ኧረ ቀዝቃዛ ጦርነት ላይ ነን። ደም ፈሰሰ ወይስ አልፈሰሰም? እንዴት ነው ቤቱ? ኧረ ገና ይፈሳል። መፍሰሱማ ገና ነው። ቶሎ መጣሁ። አይ መፍሰሱ ገና ነው ብዬ ነው። ተተኩሰዋል። የተተኮሰ ነገር አለ፣ ግን መፍሰሱ ግን ገና ነው። በርቱ። በቃ እኔ ልተኛ እያዳመጥኳችሁ። ቆይ የት ትኛለሽ? ስምሽንማ መጥፋት አለበት። ስምሽ ሊጠፋ ይገባል እኮ። ቆይ የጠጅ ትብሬ የመጨረሻ ምን ሰራው? እኔ ምንም አልሰራውም። ይሄ የተሰራ ነገር እኮ ነው። እኔ የመጨረሻ የጠጅ ትብሬ ፖስት አይተሽዋል? እንትን ላይ ስራ ላይ በነበርንበት ሰዓት ሶዶማውያን ግን የጠፉ አለች። እሺ ከሚከፍሏቸው ኡስታዞቻቸው ጋር መጥፋታቸው ደግሞ አሳስቦናል፣ ህዝብ ያነቃሉ ምናምን ነገር ብሎ ምስክርነት እንደሰጠ አታውቂም እንዴ? አላውቅም። ኧረ ገብተሽ ይው። እንደዛም እንዳታጠፋው እየሰማች ነው ከታች ቁጭ ብላ እንጂ እንደዛ ብላ እኮ ነው ቴሌግራም ላይ እየለጠፈችው። ምስኪን እኮ ነው። ድሃ ከባድ ነው። ድሃ በህልሙ ጭንቅላቱን ስላበላሸው ሊተራ አያረግም ራሱ ሲያወራ። ከባድ ነው።
ኦፒ እንቅልፍ አልተኛሽም እንዴ ልልሽ ነበር ከድምፅሽ አንጻር። አዎ አልተኛሽም። ዞር እንቅልፍሽ እስከሚመጣው እንዴት ነሽ? ሰላም ነው አለ። ስልክ ተደውሎብኝ ተነስቼ ሳያችሁ ነው የመጣሁት። ጥሩ አድርገሻል። ትንሽ አውሪ እንቅልፍሽ እስኪመጣ እንቅልፍሽን አብስል ይዞሮ ወይም ከገዝታት ውጭ እንቅልፍ እንዲወስድሽ ገዝቶን ክፈችው። ትንሽ ቆይተው ባቢ ያወርድሻል። እዚሁ ሆኜ አዳምጣለሁ። ቴንኪው። አትተኛም? ለምን ትተኛለች? አትተኛም? ራሱ ድምጿ አያስታውቅም? ድምጿ እኮ እየተነሳች ነው። ተኝታ ነበረ መሰለኝ ትንሽ። ይሁን እንግዲህ ቅድም ነበር እኮ የጠራናት አልመጣችም። ገብቶሻል? ተኝታ ነበረ ማለት ነው። ስለዚህ ስም ሲጠፋ ደግሞ የሁላችንንም ስም ነው መጥፋት ያለበት። ኦኬ እኔ እኮ ሙቤ ከትቼው ነበረ እኮ የሆነ ሰዓት ላይ አላስፈላጊ እንትን የገርዳሜ ኮመንት አስቀመጠና አስጠላኝ። ደግሞ ማሽቋለጥና ማሽቃበጥ ነው ራሱ ለሌላ ሰው እኮ ነው ለማይመለከተው አካል። ከዛ ሰጠውት ያለኔ እንትን የሚከፍት ሰው አለ መሰለኝ። ብሎክ ያደረኳቸው ሰዎች የሚከፍት ሰው አለ መሰለኝ። ሞዴሬተሮች አዎ ይከፍታሉ። ትክክል አይደለም። አሁን ብሎክ መደረግ ትክክል አይደለም። አንዳንድ ሰዎች ግን እንዲመጡ የማልፈልጋቸው ሰዎች አሉ። በቃ መሳደብ ስራ ነው፣ ስራቸው መሳደብ ነው። የሚሳደቡት ለራሳቸው ቢሆን ራሱ እኔ እንትን ይለኛል። ለሰው ሲሉ እንደዚህ አይነት ሰው ለኔ ጋር መምጣት የለበትም። ለራሱ ኖርማል ነው፣ ችግር የለውም። እኔ እና እሱ እንግባባለን። ለሰው ግን ምን ብለህ ነው የምትናገረው? አሁን ለሰው ሞኝነታቸውን እሱ በባለቤቱ በኮስቱ ከፋች በገስቱ ከፋች የተወለቁ ሰዎችን አታንሱ። ሞዴሬተሮችን ማወቅ አለባችሁ። ራሳቸው ወደካችሁትን አንሱ። ነገር ግን ባቢ የወለቃቸውን አይታችሁ አታንሱ። አይ ከመሬት ተነስተን አይደለም። በነገሮች ላይ ስም ያጠፋሉ። በየኮመንቱ ራሱ በቪዲዮ ፖስት ሲደረግ ምናምን ብዙ ነገር ነው የሚያደርጉት እነዚህ ሰዎች። ለምንስ ይመጣሉ? ራሱ ደግሞ ማስመሰል እዚህ ጋር በቃ ወዳጅ ናቸው። ራሱ የሚያወሩት ነገር የሚያስቀምጡት ኮመንት ሌላ ነገር ነው። ሰው ሌላ ሰው ደግሞ እኛ እንትን አይነት ሰዎች ሲገቡ ደግሞ በቃ ሌላ ነገር ነው የሚያሳዩ። ማንነት የሌለው ሰው ምን ይሆናል? በእናትሽ ደባሪ ነው። ፍቃዱ ገና ታለቅሳለህ፣ ትታሻለህ እኮ። እፎይ ራሱ በምእመኑ እያለቀሰ እንደሆነ አላየህም እንዴ? በምእመኑ እፎይ ራሱ ቤተክርስቲያን የቆመችው ተረት ተረት ላይ ነው ሲል አልሰማሁም እንዴ? የእፎይ ተከታይ ከሆንክ በቃ ተከተለው። አንተንም እንደዛ ነው ማለት ያለብህ። አላየህም እንዴ? እነ የድንግል ማርያም ልጆች፣ እነ የክርስቶስ ልጅ፣ እነ የክርስቶስ የመሲሁ ልጅ የሚባሉ ልጆች እነ 21 እናቴ አላያቸውም እንዴ? ነብዩ መሐመድ ከልቤ ነው የምወዱት ስለ እርሱ ስሰማ እንባዬ ይመጣል ሲሉ አላያቸውም እንዴ? አላያቸው? አሁን እሱን አይታችሁ በምን እንትናችሁ ነው እዚህ ጋር የምትመጡት? እኔ የሚገርመኝ በምን ሞራላችሁን ነው? እኛ ህብረታችን ፍቅርን ከሚያውቁ ሰዎች ከነ 21 እናቴን ነው ከነ የድንግል ማርያም ልጆች ነው ህብረታችን። ፍቅርን ከሚያውቅ ሰው ጋር ነው ማወቅ ያለብህ። ስለዚህ አትንጫጩ፣ አትቃጠሉ፣ አትንደዱ፣ አትጭስ፣ አትጩህ። ምን እናድርግ አሁን? ግብረ ሰዶማዊነትን ሄድና ቤተክርስቲያን ውስጥ ድርሳናትና ገድላትን ፈልገው ወንድ ከወንድ ጋር ሴት ከሴት ጋር ሲላፋ ታገኘዋለህ። መጽሐፍ ቅዱስ ውስጥ ሂድ ፈልገው። እግዚአብሔር ራሱ ለምን ሰው አመለካችሁ፣ ለምን ጣዖት አመለካችሁ ብሎ ሲያስቦርሻቸው እንዳገኘው መጽሐፍ ቅዱስ ውስጥ ነው። ሂድ ፈልገው። ክርስቶስን ከንፈሩን የምታሰሙ እናንተ ናችሁ። ሂድና እዛ ፈልገው። እኔ ጋር መጥተህ ትናገራለህ እንዴ?
መጣች የለችም እህታችን የት ገባች? የት ገባች? 4 ቪዲዮ ትሰራለች። እንግዲህ ሁለተኛ ስሪ ካልናትማ በቃ ትሰራለች፣ ታጠፋዋለች፣ ትሰራለች፣ ታጠፋለች። እንደዛ ነው። ኦኬ አንተ አሁን እንደዚህ ትደረግና እንደዚህ ትደረጋለህ። አዎ ማንን ነው ሙቪ መጀመሪያ ላይ ብሎክ ያደረካት? እኔ ስለምታሽቃበጥ እኔ አስገብቻት ነበረ። ሌላ እኔ አላየውም። ሲጀመር አልነበረችም። እኔ ቤት ውስጥ አይፈቀድላትም ነበረ ከድሮ ራሱ ማንነቷ እንትን ስለሆነ ማለት ነው። እስኪል ያው ብሎክ የተደረገ ሰው በጣም ብዙ ሰው ነው። ኧረ አዚዛ ምን አድርጋ ነው? ከፈቷት ጋር እንደዚህማ ቆይ ችግር የለውም። በስምምነት የማይፈታ ነገር ስለሌለ ችግር ሲፈጠር ያው ትልልቅ ሰዎች አሉ ችግራችንን እነሱ ስለሚፈቱት እንትን አትበሉ። ዛሬ የተገባት እህታችን ባቢ እስከዛ እንትን ቢሆንስ? ኦኬ ቀጥል። ምን? አይ ክርስቲያኖች ጥያቄ ያላቸው ካሉ ይግቡና። አይ ልጅቷ እኮ ቪዲዮ እየሰራች እኮ ነው አሁን በደንብ እንትን እያለች ነው። እሷ ስር ታስቀምጣል። አትቆይም ብዬ ነው እያየኋት ነው። የለም እስካሁን የለቀቀችው ቪዲዮ። አሁንማ 12 ጊዜ ነው የምትሰራው ቪዲዮ። የመጀመሪያው ትክክል አይደለም ስላልናት ገብቷል። አዎ ትሰራለች፣ ታጥፈዋለች፣ ትሰራለች። እንደዛ አድርጋ ነው ራሱ